ፋኖነት ግፍና በደልን አጥብቆ ለሚጠላው ለአማራ ህዝብ ታሪካዊ እሴቱ ነው። የዘመኑ ፋኖነት በአብይ አህመድ ስቃይ ጠማቂ አገዛዝ ስር ወድቆ አበሳውን የሚያየው የአማራ ህዝብ ላቀረበው የነጻነት ጥሪ በጀግኖች ልጆቹ የተሰጠ ገቢራዊ መልስ ነው። አብይ አህመድ በአደባባይ አዋጅ አስነግሮ የአማራን ህዝብ እንደ ህዝብ ለማጥፋት የከፈተበትን ጦርነት መመከቻ የአማራ ህዝብ ኃያል ክንድ የሆነው ይህ የአማራ ፋኖ ነው። በአማራ ፋኖ የሚመራው ትግል ለዘመናት በአማራ ህዝብ ላይ የተደፈደፈበትን የጥላቻና የጥቃት እድፍ በጀግኖች ልጆቹ ደም የሚያጥብበት ትግል ነው። የአማራን ህልውና ለማክሰም የተነሱ ሁሉ ህልውናቸው እንዲከስም የሚያደርግ ትግል ነው። ትግሉ የሞት የሽረት ትግል ነው። ይህ ትግል መዘናጋትን ማመንታትንና መንገዳገድን ከቶውኑ የማይፈቅድ ትግል ነው። ጠላትን ከማንበርከክና ከመደምሰስ ውጪ ሌላ ምንም አማራጭ የሌለው ትግል ነው። በዚህ የሞት የሽረት ትንቅንቅ ውስጥ የስቃይ ጠማቂው የአብይ አህመድ የጦርነት ስትራቴጂ ግልጽ ነው። በአማሮች ላይ የተከፈተውን ጦርነት በማራዘም የአማራን ስቃይ አራዝሞ አማራን ማንበርከክ ነው። ይህን የጠላት እኩይ ዓላማ ተረድቶ ትግሉን የማሳጠር ኃላፊነት በፋኖ ጫንቃ ላይ ወድቋል። ታዲያ ፋኖች ይህን ታሪካዊ ግዴታ መወጣት የሚችሉት የሰው ኃይላቸውን፣ መሳሪያቸውን፣ ህዝባዊ ድጋፋቸውን፣ ፖለቲካዊና ወታደራዊ ዕውቀታቸውን፣ ወኔያቸውን በአንድ ላይ አጣምረውና አቀናጅተው ሲታገሉ ብቻ ነው። ባለንበት ወቅት የአማራን ህዝብ ለድል የሚያበቃና የህልውና ስጋቱንም በአስተማማኝ ሁኔታ እንዲቀለበስ የሚያደርገው አንድ ኃያል መሳሪያ ቢኖር የፋኖ አንድነት ብቻ ነው። ሁላችሁም የፋኖ አመራሮች ይህንን ሐቅ መገንዘብ ይኖርባችኋል። ልዩነቶቻችሁን አባቶቻችሁ በክፉ ቀን ሲያደርጉት እንደኖሩት ከኔ ያንተ ይብስ በማለት መፍታት ይኖርባችኋል። ይህን በማድረግ ብቻ ነው የአባቶቻችን ልጆች ነን የሚለውን የዘወትር አባባላችሁን እውን ማድረግ የምትችሉት። የአማራን ህዝብ ትንሳኤ ለህዝባችሁ ማብሰር የምትችሉት። ይህ የአማራ ህዝብና የአማራ ወዳጆች የወቅቱ ጥሪ ነው። ውድቀት የአማራን ህዝብና ፋኖን በመከፋፈል ለተጠመዱ የአማራ ህዝብ ጠላቶች በሙሉ፣ ድል የአማራ ፋኖ የጋራ ፖለቲካዊና ወታደራዊ አንድነት ለመፍጠር ከልባቸው ለሚተጉ የህዝብ ልጆች፣ ድል ለአማራ ህዝብ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ የ7 ዓመት ጉዞ ባለፈው ረቡዕ ዕለት በተለያዩ ዝግጅቶችና በህዝባዊ ትዕይንቶች መታወሳቸው የሚታወስ ነው። የአብይ አህመድ የ7 ዓመት ሌጋሲን በተመለከተ የተለያዩ እንግዶችን እያቀረብን መሆኑ ይታወቃል። ለዛሬም ፕሮፌሰር ተሾመ አበበን ይዘን ቀርበናል። ፕሮፌሰር ተሾመ አበበ በቦርከና በተሰኘ ድረገጽ ላይ የ7 ዓመቱን የአብይ አህመድ ቆይታ በተመለከተ በተለያዩ ርዕሰ ጉዳዮች ላይ ሰፊ ጽሑፍ አውጥተው ለአንባቢ አቅርበዋል። ያንን ጽሑፍ መነሻ አድርገን እንደዚሁም በወቅታዊ ኢትዮጵያ ጉዳዮች ላይ አንዳንድ ነጥቦችን አንስተን ከፕሮፌሰር ተሾመ አበበ ጋር እንወያያለን። ከኛ ጋር እንድትቆዩ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር ተሾመ አበበ። ጤና ይስጥልኝ መሳይ፣ እንደምን ሰነበክ? ደህና ነው ሆይ? እንደምን ሰነበቱ? እንግዲህ ተጠፋፋ መሰለኝ ለተወሰነ ጊዜያት ወራት ከዛም በላይ ሊሆን ይችላል አልተገናኘንም። በጣም አመሰግናለሁ። የሥራ ጉዳይ ሆኖ ወዲህ ሲባል ነው የተጠፋፋ ነው። መሳይ በጣም አመሰግናለሁ እድሉን ስለሰጠኸኝና ከኔ ጋር ለመገናኘት እንደገና ፈቃደኛ በመሆንህ። በመናደርገው ውይይት እንደተለመደው ሐሳባችንን እንገልጻለን። አስተማሪም ከሆነ ሐሳቡን የሚቀበሉት ይቀበሉታል። በዛ መልኩ እንሄዳለን። በጣም አመሰግናለሁ። እንግዲህ ፕሮፌሰር ተሾመ አበበ ቀደም ሲል እንዳልኩት የ7 ዓመቱን የአብይ አህመድ የስልጣን ዘመን በተወሰነ ደረጃ ለመገምገምም ነው። ዛሬ ኢኮኖሚን ብቻ እናነሳም፣ ሁሉንም ነገር የምንፈትሽ ይሆናል። በቦርከና በተሰኘው ድረገጽ ላይ ያወጡት አንድ ጽሑፍ አለ። ጽሑፉ በተለያዩ ርዕሶች ንዑስ ርዕሶች የተከፈለ ነው። የፖለቲካ ጭቆና፣ የአፈና እርምጃ፣ የሰብአዊ ቀውስ፣ ረሃብ፣ መፈናቀል፣ መታፈን፣ የገለልተኝነት ተቋማት መፍረስ፣ የትምህርት ቀውስ፣ በሚሊዮን የሚቆጠሩ ህጻናት ከትምህርት ገበታ ውጪ መሆን፣ የግጭቶች መበራከት፣
ማለትም ኢትዮጵያ እንግዲህ ከራሷ ጋር ጦርነት ገባች በሚልም ነው የተገለጸው። የእርስ በርስ ጦርነቱን ለማመላከት ነው። የእውነትና የእርቅ ጉዳይ፣ የኢኮኖሚ ድቀት፣ ስር የሰደደው ድህነትንም እንደዚሁም የብሔርተኞችንም እንደዚሁ የከፋፍለ ግዛ ፖሊሲንም ወይም አካሄድንም እንደዚሁ በንዑስ ርዕስነት ይዘው ሰፊ ሀተታ ነው ያወጡትና እስቲ የአብይ አህመድ የ7 ዓመታት ቆይታ በእነዚህ ርዕሶች ሊጠቃለል ይችላል ብለው ነው እንግዲህ እርሶም በዝርዝር ያስቀመጡት። እስቲ ስለ ጽሁፉ ባጭሩ ምን ይላሉ? ወደ ዝርዝሩ እንመጣለን። እንግዲህ እንደኔ አይነቱ ባለሙያ አንድ የሚጠበቅበት ነገር አለ። ከሚጠበቅበት ነገር አንዱ በስራችን ላይ የምናየውን በሞያችን የምናየውን እና ያንን የገባንበት ምክንያት መጀመሪያውኑ ህዝብን ለመጥቀም ስለሆነ ማንኛውንም ህዝብ ደግሞ ለማስተማርና ለማስረዳት ስለሆነ እንደዚህ አይነቶችን ነገሮች ዶክመንት ማድረግ ግዴታችን ነው። ይሄ የሞያችን አንዱ ስልት ነው እና ለ7 ዓመት ያለው የነበረው የአብይ መንግስት ወይንም የአብይ አገዛዝ ምንድነው የሰራው? ምንድነው የተደረገው? ኢትዮጵያ በምን አይነት መንገድ ተጠቀመች? ኢትዮጵያ በምን አይነት ነገር ተጎዳች? ወይንስ ደግሞ ወደፊት የሚኖረን ቅርስ ወይንም ሌጋሲ ምንድነው በሚል ይሄንን ነገር ተመልክቼ ወደ ኋላ ድረስ ሄጄ አንድ ቦታ ለማስቀመጥና ሰውም ወደፊት ሪፈር ለማድረግ ከፈለገ ወይንም ለማየት ከፈለገ እንዲያየው በማለት በተቻለኝ አቅም በደረጃ ሁሉንም የሆነውን ነገር ሳይሆን በንዑስ አንቀጽነት አስቀምጫለሁ እና በእያንዳንዱ ላይ መነጋገር እንችላለን። 10 ንዑስ አንቀጾች አሉት። እነኚህ 10 ንዑስ አንቀጾች ሁሉን ነገር ይጨምራሉ ሳይሆን ለአንባቢ እንዲመችና ወደፊትም ለሚያነቡት ለሚያዩት ሰዎች ማስረጃ እንዲሆን ብሎ የቀረበ ጽሁፍ ነው። በዛ መልክ ነው ያስቀመጥኩት። እንግዲህ በቦርከና ድረገጽ ላይ ያለውን ጽሁፍ አንባቢም ሄዶ እንዲያነብ በዚህ አጋጣሚ በፕሮፌሰር ተሾመ አበበ ስም እንጋብዛለን። ቦርከና የተሰኘው ድረገጽ እውነት ለመናገር አሁን ካሉት ኢትዮጵያ ውስጥ እንደዚህ የበሰሉና ወቅቱን በደንብ የሚያሳዩ የባለሙያዎችን ጽሁፎችን በማስተናገድ ትልቅ አስተዋጽኦ ያደረገ ያለ ድረገጽ ነው። ይሄንን ድረገጽም እንድትደግፉት እንድታግዙት በዚህ አጋጣሚ ጥሪ እናደርጋለን። ቦርከና.com ላይ ሄዳችሁ ኢትዮጵያን ወቅታዊ ጉዳይ በየትኛውም አቅጣጫ የተለያዩ ጽሁፎችን የተለያዩ ሐሳቦችን የምታገኙ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። እንግዲህ ፕሮፌሰር ተሾመ የፖለቲካ ጭቆናና ያፈና እርምጃ በሚል የገለጹት አለ የአብይ አህመድን የ7 ዓመት ቆይታ። በዚህ ርዕስ ምንድነው ለማንሳት የፈለጉት? የፖለቲካ ጭቆና ያፈና እርምጃ ትልቅ ርዕስ ነው። ትልቅ ርዕስ ነው። ሁሉንም ነገር ለመዘርዘር ሳይሆን ለሰው ማስታወስ እንዲመቸው ኢትዮጵያ ውስጥ የፖለቲካ ጭቆና እየበረከተ የሰው ማፈን ጉዳይ ወይንም ደግሞ ተቃውሞን አለመፍቀድ ስርዓት እየበረከተ በመሄዱ ፖለቲካ ጭቆና ስንል ለመናገርም ሆነ አንድን ነገር ለማድረግ ብዙ ችግሮች እየገጠማቸው ናቸው። ሰዎች የፖለቲካ ፓርቲዎች ለምሳሌ አይፈቀዱም። ከአንድ ቦታ ወደ አንድ ቦታ ለመሄድ አይፈቀድም። ይሄ የፖለቲካ ጭቆና ነው። ከከተማ ወደ ከተማ ለመጓዝ አይቻልም። ይሄ የፖለቲካ ጭቆና ነው። ከዚያም በላይ ደግሞ እየታፈሱ የሚሄዱ ሰዎች አሉ። በየጊዜው ወጣቶችን እየሰበሰቡ ማጎር፣ ይሄ የፖለቲካ ጭቆና ነው። ሚዲያው እንዳይናገር፣ እንዳይጽፍ፣ እንዳያስተላልፍ ማድረግ፣ ይሄ የፖለቲካ ጭቆና ነው። እነኚህን የመሳሰሉት ነገሮች ናቸው በዛ ንዑስ ርዕስ ያስቀመጥኩ። ፖለቲካዊ ጭቆናና ተቃውሞን አለመፍቀድ። ኢትዮጵያ ውስጥ ተቃውሞ መንግስት ካልፈቀደ በስተቀር የሚወጡትም ሰዎች መንግስትን ለማሞገስና ለማሞከሽ ካልሆነ በስተቀር ለመቃወም የሚወጣ ቡድን ኢትዮጵያ ውስጥ አሁን የለም። አንደኛም በፍርሃት፣ ሁለተኛም ደግሞ ፍቃድን ቢጠይቁ አይሰጣቸውም ፍቃድ እና ይሄ የፖለቲካ ጭቆና ነው።
መጻፍና መናገር ሐሳቡን የመግለጽ ካልቻለ ሰው በአካዳሚ ውስጥም ሆነ በሚሰራው በሚሄድበት በሚውልበት ቦታ ካልቻለ ይሄ የፖለቲካ ጭቆና ነውና ለኢትዮጵያኖች ይህንን መግለጽ አስፈልጎኝ አይደለም። ኢትዮጵያኖች ያውቁታል ይህንን። ነገር ግን ሬኮርዱ ላይ ለማስቀመጥና ይሄ እየተፈጸመ እንዳውም እየተስፋፋ መሄዱን ለመግለጽ ያደረኩት ጥረት ነው እዛ ላይ። አው በዚሁም በሌላኛው ርዕስ ላይ የሰብአዊ ቀውሱንም ረሃቡንም መፈናቀል መታፈን መታገድ ብዙ ችግሮችን የኢትዮጵያ ሕዝብ ሲጋፈጥ ነው የሰነበተውና በዚህ ጉዳይ ላይ ያሉት ነገር አለ የገለልተኛ ተቋማት መፍረስንም እስቲ በዚህ ጉዳይ ላይ ያነሷቸውን ሐሳቦች ቢያካፍሉን። በሰብአዊ ቀውስ በኩል በኢትዮጵያ ውስጥ ያለው ግፍ ብዙ ነው፣ ከፍተኛ ነው። ሴቶች እየተደፈሩ አብይ አህመድና የአብይ አህመድ መንግስት ቢጠየቅ ለሴቶች ለምሳሌ ምን አደረክ ቢባል የዓለም ባንክ የሰጠው መመሪያ ነበረ፣ ያንን እያደረኩ ነው ለማለት ይችላል። እሱም ማለት ምንድነው? ሴቶች ቦታ እንዲይዙ መወዳደር እንዲችሉ ማስቻል ነው የዓለም ባንክ የሰጠው መመሪያ፣ ለሁሉም አገር የሰጠው መመሪያ ማለት ነው። ነገር ግን የሴቶች አቅምና የሴቶች ጉዳይ በተለይም እናትና እህቶቻችን ስለሆኑ በዚህ ብቻ መወሰን ያለበት አይደለም። አቅማቸውን ይዘው መስራት ማምረት መቻል እንዲኖርባቸው መደረግ አለበት። እሱ ከሌለ ግማሽ የሀገራችን ህዝብ ግማሽ ያለ ስራና ያለ ጥቅም ዋለ ማለት ነው እና በዛ በኩል ሳየው እኔ ትልቅ ጉዳት በእህቶቻችንና በእናቶቻችን ላይ የደረሰ ይመስለኛልና ያንን ዶክመንት ለማድረግ ነው። ከዚያም በላይ ደግሞ ረሃብ ሲኖር ብዙ የሚጎዱት ልጆች ህፃናትና ሴቶች ናቸው። ወንዶች ሄደው ሮጠው ወይንም ደግሞ አደን ሄደው ሊኖሩ ይችላሉ። ሴቶች ምግብ የሚያዘጋጁ ሴቶች ናቸው። ከዚያም በላይ ደግሞ ቤተሰቡን ለመመገብ የሚውሉ ብዙ የሚሰሩት ሴቶች ናቸውና ችግሩ ብዙ የሚወድቀው ሴቶች ላይ ነው ረሃብ በኖረ ቁጥር። ከዚያ በላይ ደግሞ ይባስ ተብሎ ኢትዮጵያ ውስጥ ያለው መፈናቀል ቤተሰብን እየሰባበረ ወንድና ሴቱን እየለያየ ህፃናትን መግቢያ እያሳጣ ብዙ ጉዳት እያደረሰ ነው እና ባለፉት 7 ዓመታት ውስጥ እንደገና ይህን ለኢትዮጵያውያኖች ለማስረዳት ሳይሆን ዶክመንት ለማድረግና እንደገና ለማስታወስ ተብሎ ነው ይሄንን የምናገረው። መፈናቀል የበዛበት ሀገር እንደ ኢትዮጵያ እና እንደ አካባቢዎቹ የትም ሀገር አይገኝምና እነኚህ ሁሉ ትልቅ ድካምና ትልቅ ችግር የሚያቀርቡት በሴቶች ላይና በህፃናት ላይ ነው እና እነኚህ ችግሮች እየበረከቱ የሄዱበት ሀገር ሆናለች ኢትዮጵያ። በዚህ ላይ ስንጨምር ጠለፋ አለ። ወጥቶ የመግባት ጉዳይ አስተማማኝ አይደለም ኢትዮጵያ ውስጥ አሁን በከተማ ብቻ ሳይሆን ባላገሩ ይሻላል፣ ምክንያቱም ብዙ ህዝብ እንደ ጠላት አይተያይምና። በየከተማው ግን የዱርዬ አገር ሆኗል ኢትዮጵያ። ይሄን ለማለት እደፍራለሁ። የዱርዬዎች አገር የሆነ የሄደበትም ምክንያት በኋላ እንደምንጠቅሰው የስርዓቱ መበለሻሸት፣ የህግ አለመከበር፣ የሰው መናናቅ የወረስንበት እና የመጣበት ጊዜ ሆኗል ለማለት እደፍራለሁ። እንግዲህ ፕሮፌሰር ተሾመ ገለልተኛ ተቋማትንም በተመለከተ ያነሱት ነገር አለ። አብይ አህመድ የመጀመሪያዎቹ ወራት አካባቢ በእርግጥ ገለልተኛ በሚለው ሊጠቃለል አይችል እንደሆነ አላቅም፣ ግን አንዳንድ ተቋማት ላይ አንዳንድ የፍርድ ቤትን ሳይቀር በገለልተኛ ባለሙያዎች እንዲያዙ ያደረገበት፣ ምርጫ ቦርድንም እንደዚሁ በነ ብርቱካን ሚደቅሳ፣ የኢትዮጵያ ሰብአዊ መብት ኮሚሽንን በነ ዶክተር ዳንኤል በቀለ፣ ጠቅላይ ፍርድ ቤትንም እንደነዚሁ በነ ወይዘሮ መዓዛ እንዲያዙ ያደረገበት ሁኔታ በተወሰነ መልኩ
ተስፋን የጫረ የአብይ አህመድ ዘመን ኢትዮጵያ ላይ እንደው ያላየነውን ነገር ሊያመጣ ነው ብለን ብዙዎቻችን ድጋፍ የሰጠንበት ነበር ነገር ግን ያ ብዙም እድሜ ያልነበረውም ወዲያውኑ ነው የቆመው ወይም ደግሞ ወደ ነበረበት እንደም ወደ ከፋ ጭቆና ውስጥ ወይም ደግሞ ምንድነው መንግስታዊ ቁጥጥር ውስጥ የገባው እስቲ ስለዚህ ምንድነው በጽሁፎ ላይ ያሰፈሩት የገለልተኛ ተቋማት ውድቀት ስል የህጉ ስርዓት የፍርድ ቤቶች አሰራር እንዳውም ይለፍ ያድግ ይባስ ተብሎ የኢትዮጵያ መከላከያ ድርጅት ራሱ ለውጥ ማሳየቱና የአንድ ፓርቲ ጎን መሆኑ ወይንም ደጋፊ መሆኑ ራሱ ይሄ የገለልተኛ ተቋማት ውድቀት ነው የሚያሳየው ከዚያም በላይ ደግሞ በየቦታው ያሉት ኢንዲፔንደንት ወይም ገለልተኛ የሆኑ ተቋማቶች በሙሉ በቁጥጥር ስር ብቻ ሳይሆኑ መንግስት የሚፈልገውን ነው የሚያደርጉት የፖሊስ አደረጃጀት ቢሆን የፍርድ ቤት አደረጃጀት ቢሆን ከላይ እስከ መጨረሻ ከላይ እስከ ታች ድረስ ከዚያም በላይ ደግሞ የጸጥታ አስከባሪዎች ቢሆን እያንዳንዱ የራሱ መንግስት እንዳለው ሆኖ ነው የተቀመጠ እና መንግስት የሚፈልገው ማለት ሴንትራል መንግስት የሚፈልገው ነገር ነው እንጂ የሚያደርጉት የተሰጣቸውን ኃላፊነት በስርዓቱ መሰረት ወይንም ደግሞ በህጉ መሰረት የሚያሳልፉ የተወሰኑ ናቸው ይሄ በሙሉ የገለልተኛ ተቋማትን ውድቀት አምጥቶባቸዋል ስርዓቱ ያበላሸው የሰዎችን መገናኘትና የሰዎችን ስራ ብቻ ሳይሆን እንደዚህ አይነት ገለልተኛ ተቋማት በሙሉ ለመንግስት በመንግስት ቢታዘዙም ወይንም ደግሞ በመንግስት ስር ቢሆኑም ማለት ነው የራሳቸው የተሰጣቸው መልእክት አለ የራሳቸው አግባብ የሆነ ስራ አለ ያንን በተለመደውና በሚገባ እየሰሩት አይደለም ኢትዮጵያ ውስጥና ይሄም አንድ ውድቀት አምጥቶባታል ኢትዮጵያ ውስጥና ለማየት ከተፈለገ መዘጋጃ ቤት ሄዶ የሚታየውን ምን አይነት ስራ እየተሰራ እንደሆነ ማየት ይቻላል በየፍርድ ቤቱ የማጎን ነው የሚያሸንፈው ብሎ ለመተንበይ ይቻላል እንዳውም ለምሳሌ ፍርድ ቤት አንድን ሰው ይለቀቅ ተብሎ ከፈረደ በኋላ ፖሊሶች አይደለም አይሄድም አይለቀቅም ወይንም ደግሞ ከመንገድ ላይ የሚያፍሱበት በሙሉ ይሄ የገለልተኛ ተቋማትን ውድቀት የሚያሳይ ነው እና እነኚህ በደንብ ተደርገው ዶክመንትድ ወይንም መቀመጥ አለባቸው በሚል የጠቀስካቸው ሰዎችና የጠቀስካቸው ባለስልጣናት በሙሉ ልክ እንደኛው ደስ ብሏቸው መጀመሪያ ተነስተው እንረዳለን ብለው የተነሱ ነበር እነሱ አሁን አንዳቸውም የሉም አንዳቸውም ለምንድነው የሌሉት ስርዓቱ ጥሩ ቢሆን ኖሮ ገለልተኛ ተቋማት ውድቀት ባያዩ ኖሮ ለምን ይለቁ ነበር የሚለውን ጥያቄ ማንሳት እንችላለን እንግዲህ ሌላው ከትምርት ጋር የተገናኘ ያነሱት ሐሳብ ነው ኢትዮጵያ ውስጥ የትምርት ቀውስ የተከሰተበት ዘመንም ነው ማለት ይቻላል በርግጥ ለዚህ የተለያዩ ግለሰብ ባለሙያዎችም ፖለቲከኞችም የሚናገሩት ነው በአሁኑ ሰዓት በ10 ሚሊዮን የሚቆጠሩ ተማሪዎች ከትምርት ገበታ ውጪ እንደወጡ ይነገራል የፕሮፌሰር ብርሃኑ ነጋ ትምርት ሚኒስቴር ግን ይሄን ቁጥር 7.5 አካባቢ ያደርሰዋል ያም ሆነ ይህ 7.5 ቁጥር በራሱ እጅግ አስደንጋጭ ነው ለማንኛውም ትምርቱ በአስደንጋጭ ሁኔታ ከፍተኛ በሆነ ማሽቆልቆል ላይ እንደሚገኝ ጥናቶችም ያሳያሉ እዚህ ላይ ምንድነው እንደው የ7 አመቱ የአብይ አህመድ ቆይታ በትምርት ላይ ያመጣው ቀውስ ምንድነው ወደ ኋላ መለስ በልና አንዱ መንግስት የሚፎክርበት ነገር ምንድነው ወደፊት ኢትዮጵያ የለማች ይሄን ነገር ትሰራለች ታላቅ ነገሮች ለመስራት ትችላለች እና ተስፋ አለ እየተባለ ይነገራል ያ ተስፋ ግን ካሁኑ የተቀጨ ነው እንዴት ነው የሚቀጨው 10 ሚሊዮን ህፃናት ትምህርት ቤት ካልሄዱ በስተቀር ነገ ምንድነው የሚደረገው የዛሬ 5 አመት ምንድነው የሚሆኑት እነኚህ 10 ሚሊዮን ሰዎች ምንድነው የሚሆኑት
እና የወደፊት የአሁን ትምህርት ማጣት የወደፊት የኢትዮጵያን እድገት የሚወስን ነው፣ ወሳኝ ነገር ነው። ለምን እኛ የምንወዳደረው ወይንም ኢትዮጵያ የምትወዳደረው ከራሷ ጋር ብቻ አይደለም። ኢትዮጵያ የምትወዳደረው ከጎረቤቶቻችን ጋራ፣ ለምሳሌ እንደ ኬንያ አይነቶቹ እንደ ዩጋንዳ አይነቶቹ እግዚአብሔር እድል ሆኖ አምጥቶብን ማለት ነው። ከሌሎች ጋራ ነበር መወዳደር ያለብን። እነኚህ መጥፎ ሀገሮች ናቸው ለማለት ሳይሆን ከኛ በኋላ የነበሩ ሀገሮች ናቸው። ከኛም በኋላ ነፃነታቸውን ያገኙ ሀገሮች ናቸው። እንደሚታወቀው ከነሱ ጋር ነው የምንወዳደረው። እነኚህ ልጆች ታዳጊ ሰዎች ህፃናትም ሆኑ ጎለምሳ የሚወዳደሩት ከነኛ ጋር ነውና ለመወዳደር አንችልም። ትምህርት የሌለው ሀገር፣ ትምህርቱ ያልጠነከረ ሀገር ከሌላ ሀገር ጋር ለመወዳደር አይችልም። ምክንያቱም ጊዜው የተለወጠ ስለሆነ ያለ ትምህርትና ከትምህርትም በላይ ልዩ ልዩ ስልጠና የሌለው ህዝብ ወይንም ህፃን ወይንም ወጣት በምንም አይነት መንገድ ተወዳድሮ ሊያሸንፍ አይችልም። ብዙዎቻችን መሳይ አንተ ልታውቀው ትችላለህ፣ ይሄን ላንተ ለማስረዳት አይደለም። ውጭ ሀገር ያለነው ብዙዎቻችን በአቅማችን ተፎካክረን ከዚያም በላይ ደግሞ ተወዳድረን ያሸነፍን ሰዎች ነን በምንሰራው ስራ። ይሄም የሆነበት ምክንያት በቀመስነው ትምህርት ወይንም በወሰነው ስልጣኔ ወይንም ደግሞ ባደረግነው ጥረት እና ባደረግነው ስራ ነውና ይሄም ኢትዮጵያ ውስጥ መደረግ ያለበት ነውና ያልተማረ ወይንም ደግሞ ያልሰለጠነ በልዩ ልዩ ሞያ ያልሰለጠነ ህዝብ ሊወዳደር አይችልም። ጊዜው አይፈቅድለትም። ጊዜው አይፈቅድም። እንኳን ሌላ ቀርቶ በግብርና እንኳን አይፈቅድለትም ጊዜውና ይሄ የወደፊቱን የኢትዮጵያን ተስፋ የሚቀጭ ነው እና በዚህ የተነሳ የትምህርቱ ስርዓት በጣም ትኩረት የሚያስፈልገው ነው። አንድ ነገር ለማለት ፈልጋለሁ። የትምህርት ሚኒስቴሩ 7.5 ነጥብ ነው ብለዋል። ችግሩ ትምህርት ቤት የማይሄደው ወጣት እንዴ 10 ልጅ ትምህርት ቤት ባሄድ እኮ ትልቅ ጉዳት አለው። መልሱ የነበረበት መመለስ የነበረበት ታዲያ ይሄ ሁሉ ሰው ያልተማረ ወይንም ትምህርት እያጣ ሚኒስቴሩ ምንድነው የሚያደርግ? ምንድነው መፍትሄ የሰጡ? መፍትሄውን አልሰማንም። ይሄንን ማድረግ አለብን ያሉትን ሚኒስቴሩ አልሰማውም። እኔ ምናልባት አንተ ሰምተህ ሊሆን ይችላል። ዝም ብሎ ስታቲስቲክሱን ማንበብ ብቻ ቁጥሩን ብቻ መስጠቱ ዋጋ የለውም። ይሄንን ለመቀልበስ ይሄን አድርገናል፣ እኔ ነኝ ሚኒስቴሩ፣ እኔ ነኝ ኃላፊው ብለው መናገር ነበረባቸው። ይሄ ሁሉ ትልቅ ውድቀት የሚያሳይ ነው በአገሪቱ ውስጥ። እንግዲህ ፕሮፌሰር ተሾመ በዚህ በጽሁፉ ላይ ከተጠቀሱት ጉዳዮች አንዱ በኢትዮጵያ ውስጥ ግጭቶች መበራከታቸው ነው። ኢትዮጵያ ከራሷ ጋር ጦርነት ውስጥ የገባች ሀገር ሲሉም ነው የገለጹት። እስቲ ምን ማለት ነው? ኢትዮጵያ ከራሷ ጋር የምትዋጋ ሀገር ሆናለች ብያለሁ። ይሄን ያልኩበት ምክንያት ዞር ብለን ባየን ቁጥር፣ ዞር ብለን በሰማን ቁጥር፣ ዞር ብለን በተገነዘብን ቁጥር የሚካሄደው ነገር አንድን ወገን ከሌላ ወገን እያጣሉ የስልጣንን ጊዜ የማስረዘም ጊዜ ነው ያለው። የተያዘው ስልት እንደዛ ነው። ይሄ ደግሞ የሚያደርገው ምንድነው? ኢትዮጵያውያኖች አንዱ ካንዱ ጋር ተጣልቶ አንዱ ካንዱ ጋር ደም ተፋሶ እንዲኖር የሚያደርግ ነው። ለምን ይሄ ይደረጋል ቢባል ወል አንዱ ወገንተኛ ስለሚሆን እከሌ ይረዳኛል እከሌ ይጠቅመኛል በማለት የሚደረግ የአገዛዝ ስልት ነው። ብዙዎች ዲሞክራሲ የሌለበት ሀገር ውስጥ የሚደረግ ሁኔታ ስለሆነ እና ኢትዮጵያ ውስጥ አሁን again እንደገና ለኢትዮጵያ ሕዝብ ለማስረዳት ሳይሆን ኢትዮጵያ ውስጥ ግጭት የሌለበት ቦታ የት ነው ያለው? የት ነው ኢትዮጵያ ውስጥ ግጭት የሌለበት? ግማሹ ትልቅ የከፈተ ጦርነት አለ። የትግራይ ጦርነት እንደሚታወሰው 2 ዓመት ፈጀ። እሱ ሳያልቅ በአማራ በኩል በአማራ ክልል ውስጥ ትልቅ ችግር ተጀመረ። እሱ አሁን እየጦፈ ነው።
የሄደው ብዙዎች እያለቁ ነው። በዚህም በዛም ምክንያት በተለይም በረሃብና በሌላ ጉዳዮች እና አንድ ህዝብ ከራሱ ጋር በሚጣላበት ጊዜ ወይንም ደግሞ በሚዋጋበት ጊዜ አገሪቷ እየወደመች ነው የምትሄደውና ያንን ለመጥቀስና መፍትሄ መገኘት እንዳለበት በአስቸኳይ ይህንን ለማስገንዘብ ነው እና ከኢትዮጵያ ህዝብ እርስ በርሱ እየተጣላ የሌለውን ያልነበረውን ጠባይ የያዘ መምጣቱን ለመጠቆም ስል ነው ያንን እዛ ላይ ያስቀምጥኩት። ይሄ ደግሞ በይፋ የታወቀ ነው። ብዙ ማስረጃዎች አሉ። ባይ ዘ ዌይ በእንደዚህ አይነት ልስት ቦርክና ላይ 2-3 አርቲክሎች ወይንም ደግሞ ጽሁፎች ተቀምጠዋልና ብዙ ሰው በዚህ ጉዳይ ላይ የተነጋገረበት ነው አሁን ለማለት ነው። እንግዲህ የኢኮኖሚውን ጉዳይ እንመልከት። እርሶንም በዋናነት የሚመለከት ነው። የኢትዮጵያ የኢኮኖሚ ድቀት፣ ስር የሰደደ ድህነት ኢትዮጵያ ወዴት እያመራች ነው የሚለው በአጠቃላይ አገዛዙ ኢትዮጵያን ከኢኮኖሚ አንፃር የወሰደበትና በመጨረሻም ቅርቃር ውስጥ ያስገባበት የቅርብ ጊዜው የኢኮኖሚ ማሻሻያ ፖሊሲን ጨምሮ በኢትዮጵያ በአጠቃላይ ያለው ሁኔታ እንዴት ሊገለጽ ይችላል? አብይ አህመድ እንደሚገልጸው ከሆነ ከፓርቲውም ስያሜ ተነስቶ ኢትዮጵያን ወደ ብልጽግና እያንደረደርናት ነው ይላል። ብልጽግና ሲባል ምንድነው? ምናልባት እነሱ የሚሉት የብልጽግና ቃል ብያኔና እኛ ወይም ደግሞ አብዛኞቻችን የምንረዳው ብልጽግና ምን የሚሉት ነገር ነው ብለን ብልጽግና የሚለውን ቃል ራሱ አሁን ጤናማ ቃል እስከማይመስለን ደረጃ ደርሷል። ያው ቃሉን ተጠቅመው የፓርቲ ስም ስላደረጉት። ለማንኛውም ከኢኮኖሚ አንፃር ምን ማለት ይቻላል? ያለፉት 7 ዓመታት የኢትዮጵያ ኢኮኖሚ ካጀማመሩ የተወረሰ ቢሆንም ለመጀመሪያው 1 ዓመት 2 ዓመት ከዛ በኋላ የሆኑት ነገሮች ጨርሰው ያወደሙት ኢኮኖሚ ሆናል። ለምንድን ነው ይሄን የምለው? በተለይ ደግሞ አሁን ባለፉት ዓመት በአንድ ዓመት ውስጥ የሆነው የበለጠ ጨምሮ የኢትዮጵያን ኢኮኖሚ ወደ ታች ያወረደው ነው። ብዙ ሰዎች እዛ የሚኖሩ የሚጠቀሙ ወይንም ደግሞ ጥቅም የሚያገኙ ወይም ስራ የሚያገኙ ወይንም ደግሞ አዲስ ሹመት የሚሰጣቸው በየቀኑ እየወጡ የኢትዮጵያ ኢኮኖሚ በጣም እያደገ ነው ይላሉ። እነኚህ በቅርቡ የተሾሙ ሰዎች ናቸው። እነኚህ በቅርቡ በሚፈጠረው ሁኔታ ትልቅ ጥቅም የሚያገኙ ሰዎች ናቸው እንደዚህ የሚሉት። ለኢትዮጵያ ህዝብ እኔ የምናገረው ለአብዛኛው የኢትዮጵያ ህዝብ ለድሃውና ወይንም ደግሞ ሀብታም ላልሆነው ህዝብ ነው እኔ የምቆመው። ምክንያቱም ብዙ ህዝብ እዛ ስለሆነ አንደኛ፣ ሁለተኛ ወደፊት የሚሄድበት መንገድ በጣም ስለሚያሰጋኝ ነው። ታዲያ ችግሩ ምንድነው? ችግሩ አሁን ባለንበት ሁኔታ ከ2018 ጀምሮ አንደኛ ስራ አጥነት እየበዛ መሄዱ፣ ሁለተኛ ደግሞ የዋጋ ግሽበት በመናሩ የተነሳ ወይንም ደግሞ በማደጉ የተነሳ ሁለቱ መጥፎ ነገሮች ናቸው የሚባሉት ዋጋ ግሽበትና የስራ አጥነት የበዙበት አገር። አድማጮች እንዲያውቁ የምፈልገው ኢትዮጵያ አሁን እኔ እናንተ ስንነጋገር አሁን መንግስት በሚሰጠው ቁጥር ብቻ በሚሰጠው ስታቲስቲክስ ብቻ እንኳን ብገልጸው ኢትዮጵያ ከዓለም ውስጥ 7ኛ ደረጃ የያዘች አገር ነች በዋጋ ግሽበት። በዓለም ውስጥ ብዙ ሀገሮች ናቸው ያሉት እንደምታውቀው፣ ኢትዮጵያ 7ኛ። ይሄም በ36% ኢንፍሌሽን የነሱኑ ቁጥር ወስጄ ማለት ነው፣ የነሱኑ ስታቲስቲክስ ወስጄ። ይሄ ከዛም በላይ ደግሞ የስራ አጥነቱ ወደ 27% ገደማ ነው። ይሄንን ለማለት የምደፍርበት ምክንያት ለምንድን ነው? እነሱ ራሳቸው የሚሰበስቡት ዴታ ወይንም ስታቲስቲክስ የለም። ኢትዮጵያ ውስጥ የሚሉት ነገር በሙሉ በግምት የሚደረግ ነው እንጂ እውነት ጥሩ የሆነ ስታቲስቲክስ ቁጥሮች ወይንም ደግሞ መመዘኛዎች ሰብስበው አያቁም፣ በጭራሽ የላቸውም እና በግምት ነው። ስለዚህ
የሚያደርጉት ፖሊሲ በሙሉ በግምት ላይ የተቀመጠ እንጂ እውነት በስታቲስቲክስ የተደገፈ አይደለም። ምክንያቱም ስታቲስቲክሱን ለመሰብሰብ ራሱ ብዙ አንደኛ ወጪ ያስፈልገዋል፣ ሁለተኛ ደግሞ ሰብሳቢ ያስፈልገዋል እና የሚሰጡት ቁጥር በሙሉ የተዛባ የተበላሸ ነው እና ከውጪ የምናገኘው አንዳንድ እንትን አለ መረጃ አለ። እነሱን አንድ ላይ አስቀምጠን ነው ብዙ ጊዜ ለመተንበይ ወይንም ደግሞ ለመናገር የምንችለው። የኢትዮጵያ ኢኮኖሚ እየደከመ ነው። ሁለተኛ ከመድከሙም በላይ በየጊዜው የሚፈጠሩ ነገሮች አሉ። የሚፈጠሩት ነገር ምንድነው ብትለኝ፣ አሁን ለምሳሌ ባንኮችን ከውጭ ሀገር ለማምጣት እየሞከር ነው ይላሉ። ከዛ ጨምሮ ደግሞ ከውጭ ሀገር የሚመጡት ባንኮች ከፍተኛ ሀብት ያላቸው ስለሚሆኑ አለበለዚያ ወደ ሌላ ሀገር ለመሄድ አይችሉም። እነኚህን ኢትዮጵያ ውስጥ ያሉትን የሀገር ውስጥ ባንኮችን የሚያዳክሙ ሊሆኑ ይችላሉ። ኢትዮጵያ ውስጥ ከ30 በላይ ባንኮች አሉ። ሁሉም ጥሩ ባንክ ነው ለማለት እኔ አልደፍርም። ነገ ክስ እንዳይቀርብብኝ ስለእያንዳንዱ ለማለት አልችልም። ግን ጠንካራ ባንኮች አይደሉም። እንዴት ነው የማውቀው ይሄንን? ወል ለመሳተፍ በዚህ በሚሰጠው መመሪያ መሰረት በአዲሱ ኢኮኖሚ ብለው ያስቀመጡት መርህ ላይ ለመሳተፍ ብዙ ቢሊዮን ብር ያስፈልጋቸዋል እና ኢትዮጵያ ውስጥ እነኚህ ባንኮቹ ያንን ያህል ገንዘብ የላቸውም። እነሱም ራሳቸው ወደፊት አሁን በቅርቡ እናየዋለን ከ30 ወደ 5 ወደ 6 ባንክ ቢቀር ነው ኢትዮጵያ ውስጥ። አለበለዚያ ለምን አንድ ላይ መሆን አለባቸው ከውጪ ከሚመጡት ባንኮች ጋር ለመወዳደር ማለት ነው። ሌላ ቀርቶ ባንኮች ኢትዮጵያ ውስጥ ይሄ አስፈላጊ ስለሆነ ነው ስለዚህ የምናገረው። ባንኮች ኢትዮጵያ ውስጥ በአመት መጨረሻ ላይ ትርፍ ሲያገኙ የሚያደርጉት ምንድነው? ኪሳራ እንኳን ቢሆን ለሼር ሆልደርስ ሼር ላላቸው ሰዎች ያከፋፍሉታል። ሪኢንቨስት አያደርጉም። መልሰው ያንን ትርፍ ቢኖርም ሪኢንቨስት አያደርጉትም ወደ ባንክ ለማሳደግ። ምክንያቱም ሼር ሆልደሩ አምጡ ነው የሚለው at the end of the year አምጡ ስለሚላቸውና እነሱን ለማስደሰት። ስለዚህ ብዙ ችግር አለ በዚህም የተነሳ። ለምንድነው ይሄ አስፈላጊነቱ ጠቃሚነቱ? ይሄ ጠቃሚነቱ ጥሩ ባንኮች ወይንም ፋይናንሻል የፋይናንስ ስርዓት የሌለበት አገር ሊያድግ አይችልም። ቢያድግም ትልቅ ኢንቨስትመንት ሊያመጣ አይችልም። ቢያመጣም ያሉት ኢንቨስትመንቶች ከፍተኛ ሊሆኑ አይችሉም እና ደካማ ኢንቨስትመንት ከማንም ጋር ለመወዳደር አይችልም እና ይሄንን የረሱ ይመስለኛል። እና የኢትዮጵያ ኢኮኖሚ አሁን ያለበት በዛ ላይ ነው። ከዚያም በላይ ለመጨመር ያህል በኔ ካልኩሌሽን ወይንም በኔ ስራ የኢትዮጵያ ህዝብ ድሃው ህዝብ የመግዛት አቅም በ198% ወደታች ወርዷል። ካሁን በፊት አነስ ያለ ቁጥር ነበር የሰጠሁት። አሁን እየጨመረ ስለሄደ 198% ድረስ ደርሷል። ማለትም ያለ ሀብት መግዛት የሚችለው ድሮ ከነበረ 198% በታች ማለት ነውና ይሄ ትልቅ የኢኮኖሚ ውድቀት ነው። ናው ኢትዮጵያ ውስጥ የተመቻቸው አሉ። አዎ የተመቻቸው አሉ። የተመቻቸው እነማን ናቸው? መንግስት ባደረገውና በያዘው ፖሊሲ ከደሃ ላይ እየነጠቀ ወደ ሀብታሞች እያዞረ ነው። ይሄ ኢንከም ዲስትሪቢዩሽን ይባላል። በፖሊሲው የመንግስት የያዘው ፖሊሲ ከደሃውና ከመካከለኛ ደረጃ ካሉት ገበያተኞች ወይንም ሰዎች ኢትዮጵያ ወደ ሀብታሞቹ እያዞረላቸው ነው። እንግዲህ ይሄንን ኢትዮጵያኖች እንደሚረዱት ይገባኛል። ይሄ ደግሞ ትልቅ ውድቀት ነው። ለምን? ሚድል ክላስ ወይንም መካከለኛ ኢንከም ያለው ህዝብ ካልፈጠርክ በስተቀር ኢትዮጵያ ሚድል ኢንከም ልትገባ አትችልም። ሚድል ኢንከም የሚባለው ወይም መካከለኛ ኢንከም ገቢ ያላቸው ሀገሮች ላይ ለመግባት አትችልም። ወደዛ ለመሰለፍ አትችልም።
መለስ ዜናዊ በህይወት የነበረ ጊዜ በ2015 እንደርሳለን ብሎ ነበር እዛ ለመድረስ። አሁን ያለነው 2025 ነው። አሁን ደግሞ እቅዱ የተያዘው በ2030 ሚድል ኢንካም ወይንም ደግሞ መካከለኛ ኢንካም ያላቸው ገቢ ያላቸው ሀገሮች እንደርሳለን። ይሄ ይሆናል ብዬ በጭራሽ አላምንም እኔ በአሁኑ ኢኮኖሚ ሂደት። እና አንድ መጨረሻ ነገር ልበልና እስካሁን ድረስ የመንግስትን ዓላማና እቅድ ለማኮላሸት አንፈልግምም እና ለማስረዳት ስንል ይሄ የኢኮኖሚው የማክሮ ኢኮኖሚ ማሻሻያ የተባለውን ተቀብለነው በዛው ስም ነበር ስንጠራው የነበረው እኔም አንተም ሌሎችም። አሁን እኔ ሐሳቤን ለውጫለሁ። የለወጥኩበት ምክንያት ይሄ የማክሮ ኢኮኖሚ አሻሻይነት አይደለም። ይሄ ብድር ለማግኘት የተደረገ ማሻሻል፣ ብድር ከውጭ ሀገር ለማምጣት ሲባል የተደረገ ማሻሻያ ነው። ብድሩ ከውጭ ነው የሚመጣው፣ መሪነቱ ከውጭ ነው የሚመጣው። ባንኩን የሚያማክሩት የውጭ ሀገር ሰዎች ናቸው ወይንም ደግሞ አይኤምኤፍ ነው። ይሄን አርጉ የሚላቸው አይኤምኤፍ ነው። እና ይሄ ሁሉ ሲታሰብ ኢትዮጵያ ራሷን ደግፋ የተቀመጠ መንግስት የላትም በአሁኑ አስተሳሰብ። ፕሮፌሰር ተሾመ የኢኮኖሚውን ጉዳይ መልስ ቢየ ወደ ኋላ በአንዳንድ ጥያቄዎችም አንዳንድ መረጃዎችም ስላሉ እንዲያብራሩት ጊዜ ወስደን እንነጋገርበታለን። ከጽሁፉ አንድ ሁለት ነጥቦችን ላይ የጻፉትን እንዲያብራሩ ደግሞ ቀጥያ አነሳቸዋለሁ። የእውነትና የእርቅ ጉዳይንም አንስተዋል። በአብይ አህመድ ዘመን አንዱ ከፍተኛ አደጋ ውስጥ የገባው ተስፋ እንዳይኖር ተደርጎ በዚህ ጉዳይ ላይ በሰፊው የአብይ አህመድ አገዛዝ የኢትዮጵያን ህዝብ ተስፋ ያመከነበት ያለው ጉዳይ የዚህ እውነትና የእርቅ ጉዳይ ነው። የምክክር ኮሚሽን በሚል ያቋቋመው የፖለቲካ መሳሪያ አድርጎታል። የምክክር ኮሚሽን ሳይሆን የአማካሪ ኮሚሽን ሆኗል። ለአብይ አህመድ ምንድነው የሚፈልገው? ከዚህኛው ክልል ምን ሐሳቦች ይፈልጋል? እሱን ሰብስቦ መጨረሻ ላይ ጠረጴዛው ላይ የሚያስቀምጥለት ተቋም ነው። አማካሪ ኮሚሽን ነው። ስሙ ምናልባት መቀየር እንዳለበት ነው እንደው ብዙ ባለሙያዎች ማስተያየት የሚሰጡት። ለማንኛውም የእርቅና የእውነት ጉዳይን በተመለከተ በጽሁፎ ላይ ምንድነው ያሰፈሩት? እሱ እንግዲህ እኔ በማየው መንገድ እሱን ያሰፈርኩበት ምክንያት እንደ ትልቅ ስራ ተደርጎ ይቀርባል ለኢትዮጵያኖች። ይሄ ያለነው ይሄን እየሰራን ነው፣ እነኚህን የመሰሉ ሰዎች ያሉበት እየተባለ ይወራል። ለኢትዮጵያኖች ብቻ አይደለም ይሄ ጠቃሚነቱ። በእነሱ አስተያየት ይሄንን ያደረጉበት ምክንያት ጊዜ ለመግዛት ነው። ጊዜ ለመግዛት ታስታውስ እንደሆነ በባይደን አድሚኒስትሬሽን ጊዜ አንድ ሰውዬ እየተመላለሰ ማይክ ሃመር የሚባል እየተመላለሰ ይሰራ ነበር እና የሱን ጊዜ ለመግዛት ጊዜው እንዲያልፍላቸው ይህንን ፈጠሩ፣ መንግስት ፈጠረ። የተሰራው ስራ እስካሁን ድረስ የለም። አንደኛ። ሁለተኛ የሰሩት ስራ ቢኖርም የሚያዳምጣቸው ያለ አይመስለኝም። እኔ ማንም አያዳምጣቸው። ምክንያቱም ኤክስፒሪየንሳችን እሱ ስለሆነ ነው። ኤክስፒሪየንሳችን አንድ ቡድን ለፍቶ ያመጣውን ሬኮሜንዴሽን ወይንም ደግሞ ምልከታ ብዙ የሚቀበለው ሰው የለም ወይንም ተቀባይ አይኖረውም። እና ይሄ ጊዜ የመግዛትና ጊዜ የማጥፋት ነገር ግን ይሄንን ነገር እያደረኩ ነው ለማለት እንዲያስችል በተለይ ለውጭ ሀገር ባለስልጣናት ለውጭ ሀገር መንግስታት ጠቃሚ ነው ተብሎ የተፈጠረ ነው እንጂ አንድ የእርቅና የእውነት ፍለጋ ወይንም ትሩት ኤንድ ሪኮንሲሊዬሽን ኮሚሽን ይሄን ያህል ጊዜ የሚፈጅበት አይመስለኝም። እኔ 3 ዓመት 4 ዓመት ቁጭ ብሎ አሁንም አጀንዳ እየተፈጠረ ነው የሚል አይነት አቋም እየያዙ የሚሄድበት ምክንያት አልታየኝም እና ውጤቱ የለም። ውጤት እስካልታየ ድረስ እኔም አንተም ሁላችንም ይሄንን ማንሳትና መጠየቅ አለብን። ለምንድን ነው ይሄ የተፈጠረው? ይሄ እስከሆነ ተስፋ ሰጥቶት የነበረውን ህዝብ እንደገና ወደ ኋላ ተስፋውን እንዲቆርጥ የሚያደርግ ሁኔታ ነውና
በጣም አስቸኳይ አንገብጋቢ ነገር ነው። ለምንድነው አንገብጋቢ የሆነው? አንድ ሀገር ወደፊት ለመራመድ በሰላምና በጥሩ መንገድ ለመራመድ ያለፈው ስህተት ምንድነው? ከዛስ ምን ትምህርት ተምረናል? ከዚያም በላይ ደግሞ ይሄ ወደፊት እንዳይደገም ምንድነው ማድረግ ያለብን የሚለውን ማስተዋልና መጻፍ ከዛም በላይ መቀበል አለባቸው። ይሄ አልሆነም። በዛ ምክንያት ይሄንን አንድ ውድቀት አድርጌ አስቀምጨዋለሁ። ምናልባት ፕሮፌሰር ተሾመ ይሄ ከዚህ ከምክክር ኮሚሽኑ ጋር በተያያዘ ነው። በኢህአዴግ ዘመንም ሲጠየቅ የነበረ አለ የእርቅና የእውነት ጉዳይን በተመለከተ ኢትዮጵያውያን መነጋገር አለባቸው፣ ብሔራዊ መግባባት ያስፈልጋል፣ ብሔራዊ እርቅ ያስፈልጋል ሲባል የተጣላ የለም የሚል ምላሽ እየተሰጠ ነበር የዘለቀው። አሁን ደግሞ ተቋም መስርተናል፣ ይሄው ፍላጎታችሁን፣ ጥያቄዎቻችሁን፣ ተቃርኗችሁን በኢትዮጵያ ፖለቲካ ውስጥ ብዙ ተቃርኖ ነገሮች አሉና እሱን አምጡት የሚል አብይ አህመድ መድረክ አመቻችቻለሁ አለ። ይሄን መድረክ ሰዎች የምር መስሏቸው የእውነት መስሏቸው የደገፉ ነበሩ። እኛ ከመሰራረቱ ጀምሮ ጥያቄ ስለነበረን በፌስቡክ በተበተነ ምንድነው ኮሚሽነሮችን በፌስቡክ ነው ምርጫ ወይም ጥቆማ ሲደረግ የነበረውና እንዲህ አይነት ከመሰራረቱ ጀምሮ የተወላገደና የተጨናገፈ ኮሚሽን አሁን ደግሞ ኢትዮጵያውያን በዚህም በዚያም በየቦታው ግጭት ባለበት በየቦታው ጦርነት ባለበት የጥይት ድምጽ እየሰሙ እንዴት ነው ሰዎች ለምክክር የሚቀመጡት? ይሄ ጥይት ድምጽ ሳይዘጋ ይሄ ምንድነው ግጭቶች ሳይበርዱ ወደ ምክክር እንሂድ የሚለው ነገር የአብይ አህመድን አጀንዳ ለማስፈጸም ነው። ከዛ ባሻገርም አልፈው ትጥቅ ፍቱና እንመካከር የማለት አብይ አህመድ የሚያቀርበውን ጥያቄ በእነሱ በኩል የማስተጋባቱም ነገር ምክክር ኮሚሽኑ ሙልጭ ብሎ የብልጽግና አንድ ክንፍ ሆኖ የመጣበት ሁኔታ ነው ያለው። አሁን አማራ ክልል ላይ ዛሬ ምክክር ኮሚሽኑ አጀንዳ ይሰበስባል። ባህር ዳር ዙሪያ ከ30 ምናምን ቀበሌዎች ከግማሽ በላይውን ፋኖች ነው የሚያስተዳድሩት። በእንዲህ አይነት ሁኔታ ውስጥ በጥይትና በታንክ ተከቦ ምክክር ማድረግ ምን የሚሉት ነው? የኢትዮጵያ ሕዝብ የበለጠ በዚህ በምክክርና በውይይት ተስፋ እንዲቆርጥ ነገ ከነጎዲያ ይሄ በተመለከተ እንደው እውነተኛ እንኳን አጀንዳ ቢመጣ የኢትዮጵያ ሕዝብ በጥርጣሬ እንዲመለከተው ያደረገ ሂደት ውስጥ ነው ይሄ ኮሚሽን የገባውና እንደው ከዛ አንፃር ምን ይላሉ? አይ ቲንክ እንደኔ አስተሳሰብ አንተ እኔ ማድረግ ያለብኝን ፖይንት አደረክልኝ፣ በጥሩ መንገድ አስቀምጠዋል። ለምን ቢባል ውድቀት ነው ብዬ ያስቀመጥኩበት ምክንያት እንደዚህ አይነት ኮሚሽን ከተቋቋመ በኋላ በጸጥታ ሁኔታ ውስጥ ስራውን ለመስራት አለመቻሉ ራሱ የውድቀት እኮ ማሳያ ነው። የውድቀቱ ማሳያ ነው። አንድ ያቆሙት የግጭት ቦታ የለም። ይሄ ኮሚሽን ያቆመው ወይንም ደግሞ እንዲቆም የረዳበት አንድም የምናቀው የተመዘገበ ነገር የለም። ምናልባትም ይሄን ሰርተናል ለማለት ይችሉ ይሆናል። ከነኚህ ሰዎች ጋር ተገናኝተናል፣ እዚህ ሄደን ኮንፈረንስ አድርገናል ምናም፣ እሱን ሌሎች ሰዎችም እኮ ሊያደርጉት ይችላሉ። የክልሉ ሰዎች ራሳቸው ሊያደርጉ ይችላሉ እሱን አይነት ነገር እና ይሄ ጊዜውን ያልቆጠበ ገንዘብ የሚያፈስ ለፖለቲካ ሁኔታ ብቻ የተቋቋመ ግሩፕ፣ ያም የፖለቲካ ዓላማው ሰዎችን ለማሳመን ብቻ ሳይሆን ሰዎችን ለማወናበድ የብሔር ብሔረሰቦችን በየጊዜው ለማወናበድ የተሰራ ስራና የውጭ ሀገር ጥያቄ አንሺዎችን እንዴ እኛ እኮ ይሄን እየሰራን ነው ይሄን እያደረግነው ብለው ለማለትና ጊዜ ለመግዛት የተፈጠረ ነው እንጂ በእውነትስ የኢትዮጵያን ችግር ለመፍታት የተቋቋመ አይመስለኝም። እኔ መሳይ ይሄ ኮሚሽን የኢትዮጵያን ችግር ከፈታ ያልኩትን በሙሉ ጭርሼ መልሼ ወስደዋለሁኝ እና ከእንግዲህ ወዲያ ያለኝን ነገር በሙሉ አቆማለሁ። ጭርሼ ስለዚህ መናገር አቆማለሁ። ይሄ ኮሚሽን የኢትዮጵያን ችግር ከፈታ
ሁላችንም ደስ ስለሚለን ማለት ነው እሰየው ብለን መንገድ ላይ እንወጣለን የኢትዮጵያን ችግሮች ከፈታ አይሆንም አይደረግም ምክንያቱም ዓላማው እሱ ስላልሆነ ዓላማውን የሚፈጽመው በየቀኑ ደግሞ እንደምታውቀው ይለዋወጣል ዓላማቸው አንዳንድ ጊዜ አጀንዳ እየሰራን ነው ይላሉ አንዳንድ ጊዜ ደግሞ ለመነጋገር አልቻልንም የክልሉ ሰዎች እየተነጋገርን ነው ይላሉ ብዙ ምክንያቶች አምጥተዋል ሰዎቹን ለመንቀፍ አይደለም ነገር ግን ስርዓቱን ለመንቀፍ ነው ሁኔታውን ለመንቀፍ ነው ኮሚቴውን ስራውንና ዓላማውን ለመንቀፍ ነው እዚህ ላይ ያስቀመጥኩበት ምክንያት እንግዲህ ፕሮፌሰር ተሾመ ሌሎች ጉዳዮችንም አንስተዋል ምናልባት ጽሁፉን በአጠቃላይ በማጠቃለያ ምን የሚል መልእክት ወይም ጭብጥ አንባቢው እንዲዝ ነው የፈለጉት የሚለውን በማጠቃለያው ብለዋልና እስቲ ስለ ጽሁፉ የመጨረሻ ሐሳቦቱን ያካፍሉንና ከኢኮኖሚ ጋር የተያዘ ወቅታዊ የሆኑ ነገሮችም አንዳንድ ጉዳዮች ስላሉ እሱን አነሳለሁ ጭብጡ ምንድነው እንደው በማጠቃለያ ምንድነው ለማስተላለፍ የፈለጉት በማጠቃለያ ላይ ለማስቀመጥ የፈለኩት ይሄ የ2018 ለውጥ ሲደረግ ሁላችንም ተስፋ ነበረን አንዳንዶቻችንም እንረዳለን የፈለገውን እናደርጋለን ብለን ለመርዳትም ሆነ ወደ ኢትዮጵያ ገስግሰን ነበር ነገር ግን ተስፋችን ባጭሩ ተኮላሸ ተበላሸ የተበላሸበትም ምክንያት አንደኛ ተአማኒነት ባለመኖሩ ሁለተኛ ዓላማው የኛና የመንግስት ዓላማ እንበለው ከኢትዮጵያ ህዝቦች ከአብዛኛው የኢትዮጵያ ህዝብ የተለወጠ የራቀ ዓላማ በመሆኑ ሶስተኛ በሚደረገው ድርጊቱን ስናየው አንድም የሚያስተማምን ነገር በጨብጥ ለማያዝ ስላልቻልን ከዚያም በላይ ይሄ ነው ተብሎ የሚነገረን ነገር በሙሉ ወደ ገደል እየገባ በመሆኑ በመጨረሻም ደግሞ ዋና ሁላችንም የምንመካበት ኢኮኖሚው ነው ኢኮኖሚውን እንኳን ለመለወጥ ባለመቻላቸው እንዳውም በእኔ አስተሳሰብ ኢኮኖሚውንም ስለ ኢኮኖሚው መናገርና ስብሰባም ልዩነትም ልዩ ዓላማም የፈጠሩበት ምክንያት እኛ ራሳችን በመለፍለፋችን ነው ይሄ ይገባኛል በእርግጥ ለራሳችን ኮከብ ለማስቀመጥ ሳይሆን ብዙ ሰው ስለጠየቀ ይሄን ጥያቄ ወደዛ ልባቸውን ወደዛ መለስ አድርገውታል ይሁን እንጂ ጊዜ ካለፈ በኋላ ከዛም በላይ ደግሞ የያዙት ዓላማ የሚሰሩት የሚያስቀምጡት የፖሊሲ ሁኔታ የልማት ሳይሆን ፖለቲካ ውስጥ ለመቀመጥ ጊዜን ለማስረዘም የራሳቸውን ግዛት ለማስረዘም የሚያደርጉት ስለሆነ የኢትዮጵያ ተስፋ እየመነመነ ነው እንጂ እያደገ እየሄደ አለማየቴን ለመግለጽ ነው በዛ መልክ ነው ያጠቃለልኩት የጻፍኩትን ጽሁፍ መሳይ የአንድ የፖለቲካ ድርጅት ፒፒ ፕሮስፐሪቲ ፓርቲ ሆነ ሌላ ማንኛውም ፖለቲካ ድርጅት ኢትዮጵያ ውስጥ ሆነ ዩጎዝላቪያ ማነው ክሮኤሽያ ይሁን አሜሪካም ሀገር ስኬታም የሚሆነው የፖሊሲው ስኬት ሲኖር ብቻ ነው ፖሊሲው ስኬት ካላመጣ የፖለቲካው ስርዓት ይበላሻል የፖለቲካው ሁኔታ አቋም ይበላሽበታል አንድ ፓርቲ እና የያዙት የፖሊሲ አቋም ወይንም ደግሞ የሚያደርጉት ነገር በሙሉ ከህዝብ የሚነጥላቸው ነው ከህዝብ የሚነጥላቸው ስለሆነ ለምሳሌ በኮሪዶር ልማት ብታየው ሰዎችን ተከራይ በማድረግ ቤት ከነበረው ተከራይ ሆኗል ብዙ ከዛም በላይ ደሞዝ ጨመርንም ቢሉ በግራና በቀኝ በታክስ እየሰበሰቡ እየወሰዱ ኢኮኖሚውን በማድቀቃቸው ብዙ ችግር ይመጣልና እነኚህ ሪኮርድድ መሆን አለባቸው በሚል ሁኔታ ነው ያስቀመጥኩት ለዛም ነው ጽሁፉ የተጻፈው አመሰግናለሁ ፕሮፌሰር ተሾመ እንግዲህ ለተመልካቹ ይሄን ጽሁፍ የፕሮፌሰር መስፍን የፕሮፌሰር ተሾመ አበበ ጽሁፍ በቦርከና ድረገጽ ላይ የሚገኝ በመሆኑ ሙሉን ከዛ ላይ አግኝታችሁ እንድታነቡ
በድጋሚ ጥቆማ ለመስጠት ያለው ፕሮፌሰር ተሾመ እንግዲህ ወደ ወቅታዊ ጉዳዮች ልምጣ። ኢትዮጵያ ከኢኮኖሚ አንፃር ምን ሰማቸው ነገር ቀደም ሲል የኢኮኖሚውን ጉዳይ ሲጠቅሱ ያነሷቸው ነገሮች አሉ። ከመጨረሻው የአብይ አህመድ ውሳኔ ማክሮ ኢኮኖሚ ማሻሻ በሚል የወሰነው ውሳኔ በተመለከተ ነው። የኢትዮጵያ ህዝብ ላይ እውነት ለመናገር የቅኝ ግዛት ምንድነው ውሳኔ ወይም ደግሞ አሳልፎ የመስጠት እንበለው እንደዚህ ከዛ እርምጃ ጋር ተያይዞም እየተወሰደን ያለው አንድ የገንዘብና ኢኮኖሚ ልማት ባለሙያ ወደዚህ ሀገር ለአንድ አውደ ጥናት የመጣ እንዲሁ ሲነግረን ስሙንም መጥቀስ የሚያስፈልግ አይደለም የነገረን ነገር አለ። እውነት ለመናገር አሁን የኢትዮጵያ ብሔራዊ ባንክን ሙሉ በሙሉ አይኤምኤፍ ተቆጣጥሯል። እነማሞ ምረቱ በኢሜይልና በስልክ ነው ከአይኤምኤፍ እየታዘዙ ስራቸውን የሚሰሩት። ተጠሪነታቸው ለአይኤምኤፍ ነው። የአንድ ሀገር በዓለም ታሪክ ታይቶ አይታወቅም። አንድ ሀገር ሙሉ በሙሉ ብሔራዊ ባንኳን አሳልፋ ለውጭ ተቋም ስትሰጥ ኢትዮጵያ የመጀመሪያዋ ናት። ስለዚህ ሙሉ በሙሉ ምንም እዛ ተንሳፎ ያለ ነው። ሰውየው ዋናው ተጠሪነቱ ማሞ ምረቱ ከአብይ ይልቅ ለአይኤምኤፍ ኃላፊ ነው የሚል ነገር ነገሩን። እያንዳንዱን ነገር የሚቆጣጠረው የአይኤምኤፍ ነው። ምን ማለት ነው እንግዲህ አሁን እንደምንሰማው ከሆነ የብር የመግዛት አቅሙ 60% ወርዷል። የአብይ ወደ ስልጣን ሲመጣ የነበረው 25 ብር 27 ብር የነበረው የአንድ ብር እና የዶላር ምንዛሪ አሁን ወደ 135 ብር 140 ብር ደርሷል። በጥቁር ገበያ እስከ 160 ሄዷል። የኢትዮጵያ ህዝብ በአንድ ጊዜ ነው በቂቱ የተቀመጠው። ኢኮኖሚው ዘጭ ብሏል። አብይ አህመድ አሁንም ማክሮ ኢኮኖሚ ማሻሻው ለኢትዮጵያ መልካም ነገር ይዞ መጥቷል የሚል ነው እንግዲህ በ7ኛ አመት ባለ ሲመቱ ላይ የተናገረው። ምን ማለት ነው? ያ የጠቀስከው ቁጥር 170 የደረሰውን አይቻለሁኝ። አንድ ሳምንት በፊት እንደዚህ 170 ድረስ ደርሶ ነበር የጥቁር ገበያ። አንዱ ይሄ ማክሮ ኢኮኖሚ ማሻሻያ የተባለው የጥቁር ገበያውን ለማጥፋትና ለማድከም ነበር። የጥቁር ገበያ የበረታ ነው የሚሄደው። ለምንድን ነው የሚበረታው? የኢትዮጵያን ስነ ስርዓት ስለሚያውቅ ነው። እነኚህ እዛ ውስጥ የሚሰሩት የኢትዮጵያን ስነ ስርዓት ያውቁታል። አንዱ በዚህ በኩል አታርግ ቢለው ሌላው በሌላ በኩል ደግሞ ይረዳዋል እና በዛ ሁኔታ ጥቁር ገበያ ለማጥፋት አይቻልም። ጥቁር ገበያ የትም ሀገር ቢኖርም እንደ ኢትዮጵያ በደንብ የሰለጠነበት በደንብ የተስማማበት ቦታ የለም። አንዱም ምክንያት ጎረቤቶቻችን ግጭቶች ምናምኖች ስላሉ እነኚህም ይረዱታል እንደዚህ አይነቱን ነገር። ወደ እንትኑ ልመለስ፣ ወደ ባንኩ እንመለስ። አንተ ያልከው ቅድም ለማለት የሞከርኩት ነው። ኢትዮጵያ ውስጥ የሚመሩት የውጭ ሀገር ሰዎች ነው ያልኩት በጠቅላላው። አይኤምኤፍም ሌሎችም ናቸው የሚመሩት። ለምንድን ነው ይሄ? የተፈራረሙት ፍርሚያ ወይንም ደግሞ አይኤምኤፍ ገንዘብ እንሰጣችኋለን ሲል አንዱ የተፈራረሙበት ወይንም የተነጋገሩበት ካፓሲቲ እንደሌላችሁ እናውቃለን የተባባሉበት ነገር አለ ታስታውስ እንደሆነ። ከዚያም መግለጫ ሲሰጡ እንደገና ኢምፕሊመንት ለማድረግ ይሄንን ነገር ቦታ ለማስያዝ ችሎታ ያላቸው አይመስለንም በጽሁፍ ተቀምጧል። ሁለተኛ ነገር ችሎታም ቢኖራቸው ኮሚትመንት ወይንም ደግሞ እስከ መጨረሻው ድረስ አያካሂዱትም አያስኬዱትም የሚል ነገር ተጽፏል ኮንትራታቸው ላይ ወይንም ኒውስ እንትኑ ላይ ሪሊሱ ላይ። ይሄን እንዳይሆን አይኤምኤፍ ደግሞ ራሱ በፊት የነበረው ችግር በ1980s ወይንም ደግሞ 1990s ካሁን በፊት ልዩ ልዩ ሀገር ውስጥ ያለው በጋናም አሁን በቅርቡ ሌላ ቦታም የነበሩት ችግሮች እንድነሳበት በሱ ላይ ደግሞ እንዳይመካኝ ስለሚፈልግ ኢትዮጵያን ሙሉ በሙሉ የተቆጣጠረበት ጊዜ ነው። ይሄ ለምን ሆነ? የኢትዮጵያ መንግስት ስለፈቀደ ነው። የኢትዮጵያ መንግስት ፈቅዶ ስለተቀበለ ነው። ለምን ተቀበለ? የኢትዮጵያ መንግስትም ፉከራ እንጂ ካፓሲቲ እንደሌለው የተረዳ ይመስለኛል። ለውሸት ግን ያለን የሚባለው ነገር ይነገራል እና ብድሩ መሳይ በብድር ብዛት ብቻ ኢትዮጵያን የብድር ማዕከል ከማድረግም ይልቅ ኢትዮጵያን ጥገኛ አድርጎ አስቀምጧታል። ጥገኛ ሆናለች ኢትዮጵያ። ልክ እንደ ኮሎኒያል ታይምስ። ለምንድን ነው ጥገኛ የሆነችው?
መስራት ካልቻለች የባንኩን የሚቆጣጠሩት ከውጪ በአድቫይስ እንኳን በምክር እንኳን ቢሆን ባንኩን ከውጪ ከተቆጣጠሩ ጥገኝነት አለብህ ማለት ነው። አንዳንድ ጊዜ ለመማር ሲባል ከውጪ ሐሳብ መቀበል ይኖራል። ነገር ግን ይሄ ከብድሩ ጋራ የተያያዘ ነው። ሌሎች ሀገሮች ሄደ ምንድነው ኤክስፒሪየንሳችሁ ማለት ጠቃሚ ነገር ነው። ነገር ግን ይሄ ከብድር ጋራ የተያያዘ ኢኮኖሚያችሁ በእንደዚህ አይነት መንገድ መሰራት አለበት፣ በዚህ መንገድ መሄድ አለበት፣ ይህን ማድረግ አለባችሁ የሚለው በሙሉ በየጊዜው ከውጭ ሀገር የሚመጣ ነው። ማለትም ከአይኤምኤፍ የሚመነጭ ነው። ስለዚህ የኢትዮጵያን ኢኮኖሚ ኢንዳይሬክትሊ የሚቆጣጠረው አይኤምኤፍ ነው። ኦኬ፣ እየተቆጣጠሩ ነው። ይሄ ምንም ጥርጣሬ የለውም። የሰማኸው ነገር ትክክል ነው ለማለት ነው። ከዚያም በላይ ታስታውስ እንደሆነ በላይ መሳይ ይቅርታ፣ የኢኮኖሚውን ነገር በየሁለት ሳምንቱ አዲስ ነገር ይወጣል። ይሄንን እናደርጋለን፣ ይሄ መሆን አለበት፣ ባንኮቹ ይሄን ማድረግ አለባቸው የሚል በየጊዜው የሚወጣ መመሪያ አለ። ይሄ መመሪያ ምንድነው? መጀመሪያ ያደረጉት መመሪያ ትክክል አለመሆኑን ነው የሚያሳየው። መስተካከል ያለበት ነገር አለ። በእርግጥም የሚስተካከለው ደግሞ ውጪ ያሉት የሚቆጣጠሩት ሰዎች ናቸው። ይሄን አስተካክሉ፣ ይሄ ነገር ተበላሽቷል ብለው የሚሏቸውና የሰማኸው ትክክል ነው ለማለት ነው። ይሄም አሳልፈው ሪስፖንሲቢሊቲ ወይንም ደግሞ ኃላፊነቱን ለውጪ ሰዎች ስለሰጡ እነኛም ገንዘባቸው እንዲጠፋ ስለማይፈልጉ ይሄ ነገር ሆኗል። አሁን በቅርቡ እንደምታውቀው የብድር ሽግሽግ አድርገውላቸዋል። የ2.5 ቢሊዮን ዶላር ሽግሽግ ብድር አድርገውላቸዋል። እነሱ ሲያወሩ ምንድነው የሚሉት? እነሱም ብቻ ሳይሆኑ ሌሎችም ያልገባቸው ሰዎች የሚሉት ብድር ተሰረዘላቸው። ብድር አልተሰረዘም። ምንድነው የሆነው? አሁን ከመክፈል ይልቅ በ2027 ትከፍላላችሁ ተብሎ ነው። ለምን ይሄ ሆነ? ገንዘብ ስለሌላቸው በቂ የለንም ብለው ስላሉ ነው። እንዴ ኢኮኖሚው ጥሩ ከሆነና ኢትዮጵያ እያደገች ከሆነ ለምንድነው ገንዘብ የሌለው? 2.5 ቢሊዮን ለመክፈል ለምን አልተቻለም? ስለዚህ ይህንን የምልበት ምክንያት ግራው የሚለውን ቀኙ አያውቀውም፣ ቀኙ የሚለውን ግራው አያውቀውም። እና ይሄም ሽግሽጉ የመጣበት ምክንያት እነኚህ ሰዎች ከውጪ እያዩ የሚሆነውን ነገር ስለሚገነዘቡ ገንዘባቸውን ለማጣት አይፈልጉምና እነሱ እየገቡበት ነው። በየሁለት ሳምንቱ ሐሳብ የሚለወጠው፣ በየሁለት ሳምንቱ አዲስ ነገር የሚመጣው እነሱ እየገቡበት ስለሆነ አይኤምኤፍ ግድ የለውም ስለ ኢትዮጵያ። አይኤምኤፍ የሚፈልገው ገንዘቡን ነው። ከገንዘቡም በላይ ስርዓታችን ይሄን አድርገዋል፣ ይሄን ፈጽመዋል ለማለት ነው እንጂ የኢትዮጵያ ድሃ የኢትዮጵያ ህዝቦች እነሱ 5 ደቂቃ እንቅልፍ አያጡበትም በዛ በጭራሽ። ፕሮፌሰር ተሾመ በጣም ግራ የሚገባን ሁልጊዜም የኢኮኖሚ ባለሙያ ባገኘው ቁጥር የምጠይቀው ነው። አይኤምኤፍ እንዴት ነው ጦርነት የሙሉ ጊዜ ስራው ያደረገ በየለቱ ጦርነት የሚያዋልድ መንግስት መሆኑን እያወቀ የተቀደደ በርሜል ላይ ገንዘብ የሚጨምሩበት ምክንያት ነው ማይገባን? ምንድነው? በሀገሪቱን በቅኝ ግዛት ለመያዝ አንዱ መንገድ ስለሆነ ነው። ምናልባት ነገ ከነገ ወዲያ ምንም የላችሁ የምትከፍሉት ነገር ስለሌለ ሀገሩን እንወስዳለን ነው። ለምንድነው አሁን እንደምንሰማው ከሆነ ከአይኤምኤፍ ያገኘውንም ከተለያየ ቦታ የሚወስደውንም ገንዘብ ድሮን ነው የሚገዛበት። በቅርቡ ከፍተኛ የውጭ ምንዛሪ በማውጣት መሳሪያ አስገብቷል። ይሄን ያውቃሉ። ለምንድን ነው የሚሰጡት? ለምንድን ነው እንዲህ አይነት መንግስት ጋር ተጣብቀው የሚቆዩት? እና አይኤምኤፍ እንደው ሁሌ መልስ ያጣውለት ጉዳይ ስለሆነ ነው። አዎ መልስ ያጣበት ምክንያት የማይገኝበት ምክንያት የነሱ ውሳኔ ሁልጊዜ የኢኮኖሚ ውሳኔ ብቻ ስላልሆነ ሌላም የዲፕሎማሲያዊ ወይንም ደግሞ ጂኦፖለቲካል ጉዳዮች ስላሉ ነው። እነኚህ ጂኦፖለቲካል ጉዳዮች ምንድን ናቸው? በአቀማመጥ በኩል ኢትዮጵያ ቀይ ባህርን ባትወስንም
በህዝብ ብዛትና በታሪኳ የተነሳ የሰፈሩን ሁኔታ ለመለወጥ የምትችል አገር ነበረች። ታስታውስ እንደሆነ በኃይለ ሥላሴ ጊዜ እንደዛ መለሰም በወታደሮቹ ተቀጥረው ሶማሌ ድረስ ሄደው የሰሩት ስራ ነበረ። ታስታውስ እንደሆነ በ2006 በእንግሊዝኛ አቆጣጠር ወታደር ልኮ ነበር እዛ። እና ይሄ የጂኦፖለቲካል ጉዳይ ስለሆነ ነው መልሱን በቀጥታ በኢኮኖሚ ብቻ ማየት የሌለብን። ለምን ኢትዮጵያ ትንሽ ኢንፍሉዌንስ ሊኖራት ይችላል የሚል አስተያየት አለ አሜሪካን ውስጥ። በተለይ አሜሪካ ደግሞ ወርልድ ባንክን አበድር ወይንም ኢንተርናሽናል ሞኔታሪ ፈንድን ፈቅደናል ካላለ በስተቀር እነኚህ ብሮች አይሄዱም ወደ ውጪ። ዩሮፕ ደግሞ አሜሪካ የሚደግፈውን ነው የሚደግፈው እስካሁን ድረስ ማለት ነው። አሁን መጣላት ጀምረዋል፣ እነሱ መከራከር ጀምረዋል። ስለዚህ ለማለት የፈለኩት ምንድነው የጂኦፖለቲካል ጉዳይ አለ። ያ ጂኦፖለቲካል ጉዳይ ያችን ወሽመጥ ያችን አዲስ የባህር መተላለፊያ ለበላት ያችን ለመቆጣጠርና የኢትዮጵያን ጥቅም ምናልባት መጥፎ መንግስት ቢሆንም ምናልባት ሊጠቅመን ይችላል የሚል ጉዳይ ስላለ ነው። እና ከዚህ የበለጠ ለመግለጽ ያንን ያስፈልጋል። በኢኮኖሚ ክራይቴሪያ በኢኮኖሚ መሳፍርት ብቻ ብታየው ምንም ሴንስ የለውም። ይሄ ሊገባ አይችልም። ማንኛውም ሰው እኔ አሁን ለምሳሌ ልበል፣ ይቅርታ አድርግልኝና እኔ አሁን ባንክ ሄጄ መኪና ልገዛ ፈልጋለሁ አበድሩኝ ይላለሁ። ያበድሩኝና የመጀመሪያ ወሩን ክፍያ ሳልከፍል እቀራለሁ። ባንኩ ይደውልና የመጀመሪያውን ክፍያ እኮ አልከፈልክም ለምንድን ነው ይለኛል። ቢለኝ እኔ የገንዘብ ስለሌለኝ የኤሌክትሪክ ወይንም ደግሞ የውሃ እንትን ለመክፈል ፈልጌ ወደዛ ወስጀው ነው እላቸዋለሁ። እንዴ ነገስ እንዴት ነው ያንን የምትከፍለው ብለው ይጠይቁኛል። አየህ። እና በኢኮኖሚ ነገር ብታየው በፋይናንስ በኩል ብታየው ይሄ እየተበደረ ለመመለስ ለመክፈል የማይችለውን ሀገር ቀጥታ እየጨመርክ አትሰጠውም። ሌላ ጉዳይ መኖር አለበት። ሌላው ጉዳይ ምንድነው? ምናልባትም ይሄ አገር ከከሰረ ነውጥ ከገባ ትልቅ መንቀሳቀስ ከተጀመረ አገሩ ከፈረሰ ልዩ ልዩ አገር የሚመጣበት ሁኔታ ከተፈጠረ ከዚያም በላይ ደግሞ የዚህ አገር ሁኔታ ሌሎችን በአካባቢው ያሉትን ብዙ ስለሚያነቃንቃቸው ያንን ለመቆጠብ የተደረገ ብዬ ነው ማምነው። እኔ የነገረኝ ሰው የለም፣ ግን ይሄ ነው የኔ አስተሳሰብ። በተደጋጋሚ አንዳንድ ምሁራኖችም ይሄንን ነው የሚገልጹት። ሀገሩ ከፈረሰ ይሄንን አገዛዝ እንደምንም በምንድነው በክራንችም በምርኩዝም እያደረጉ ካላቆዩት ዝም ብሎ አውላላ ሜዳ ላይ ሀገሪቱን ጥሎ የሚፈርስ ከሆነ ለነሱም አደጋ ነው። አውሮፓዎች በስደተኛ ይጥለቀለቃሉ። እንደዚህ አይነት ፍራቻም ስላላቸው ነው የሚል ምክንያት ይመጣል። እንደ አንድ ኢትዮጵያዊ ስናስበው ግን ይሄን አገዛዝ እድሜው እያጠረ መጣን አገዛዝ እድሜ የሚቀጥሉበት ሁኔታ እንደ አንድ ኢትዮጵያዊ ሁሉ ጊዜ እነዚህን አካላት እነዚህን ተቋማት እንደ ወንጀለኛ እንድናያቸው አማራ ክልል ላይ ለሚያልቁት ህፃናት በድሮን ለሚሞቱት ህፃናት በአንድም ይሁን በሌላ እጃቸው አለበት እስከማለት ሁሉ ድምዳሜ የሚሰጥ ኢትዮጵያዊ ቢኖር ስተት አይደለም የሚል ነው። እንግዲህ ፕሮፌሰር ተሾመ ቀደም ሲል ስለ ባንኮች አንስተው ነበርና የውጭ ሀገር ባንኮች በአገር ውስጥ ገብተው በባንክ ኢንዱስትሪ ውስጥ የሚሳተፉበት ሁኔታን በተመለከተ እንቅስቃሴ እያየን ነው። ይገባሉ ወይ? በጣም በርካታ የውጭ ተቋማት ሀገር ጥለው በየሄዱ ባለበት ሀገሪቱ ባልተረጋጋችበት መንግስቱ ከአዲስ አበባ ውጪ ሌላውን የመቆጣጠር አቅሙ በተዳከመበት ኢትዮጵያ ውስጥ ለባንክ ኢንዱስትሪ ምቹ ሁኔታ ባልተፈጠረበት ምክንያቱም አሁን ያሉትም በብሔር የተቋቋሙ ባንኮች ናቸው። ከፍተኛ የሆነ ምንድነው መሳከር ያለበት ሀገር ነው በብዙ አቅጣጫዎች። ይሄ ብሔር ፖለቲካ የጎሳ ፖለቲካ የኢኮኖሚውን አጠቃላይ የፋይናንስ
ሲስተሙን ያናጋበት ነው። ይሄ ባለበት ሁኔታ ሲስተሙ የለም፣ ሀገሪቱ ሰላም አይደለችም። በእንደዚህ ሁኔታ ይመጣሉ ወይ ይገባሉ ወይ? እንደው ምን ዋስትና ኖሯቸው ወደ ኢትዮጵያ ገብተው በባንክ ኢንዱስትሪ ውስጥ ይሳተፋሉ? እንግዲህ ባለን ማስረጃ እስካሁን ድረስ የሞከረው የለም። የሞከረው የሌለበትም ምክንያት አንደኛ ከጸጥታው የተበላሸ፣ ህዝቡ የተከፋፈለ፣ ከዛም በላይ ባንኮቹ የሚያዩት ምንድነው ኢትዮጵያ ውስጥ ከገባሁኝ የበለጠ ሪተርን ወይንም የበለጠ ጥቅም አገኛለሁ ወይ ካለሁበት ቦታ ተነስቼ ሌላ ቦታ ብሄድ የበለጠ ጥቅም አገኛለሁ ወይ ብሎ ይጠይቃሉ ራሳቸውን። ያ መልስ ልክ ነው፣ ትክክል ነው፣ ታገኛለህ ካሉ ይመጣሉ። አይሆንም ከተባለና ኢትዮጵያ እስከዚህ ድረስ ዋጋ ያለው ኢኮኖሚ አይደለም። አንደኛ ባላገሩ ይበዛል፣ ከተሞቹ የተወሰኑ ናቸው። ብዙ ኢኮኖሚክ አክቲቪቲ የኢኮኖሚው ሰልፍ በከተሞች ነው እንጂ በውጪ የዳበረ አይደለም። ከዚያም በላይ ደግሞ ብዙ ጥቅም ልናገኝበት አንችልም ብለው ካሉ ማንኛውም ባንክ አይገባም እዛ። ለምንድን ነው የሚገቡት? አክስት አጎት አይደሉም፣ በምንም አይነት መንገድ አይገቡም። እና በዚህ የተነሳ ነው እስካሁንም ድረስ ይሄ ያልታየበት ምክንያት። ሌላው የሚያበላሸው ይህን ሁሉ የሚያበላሸው አንድ ልስት ነበረኝ በቅርቡ የያዝኩት። ብዙ ኩባንያዎች ከኢትዮጵያ እየለቀቁ ናቸው። ምሳሌ ልሰጥ እፈልጋለሁኝ መሳይ፣ ጠቃሚ ነውና። ዋናው ምሳሌ ልሰጥ እንፈልገው ሜሪዲያን የሚባል 2.1 ቢሊዮን ዶላር ጂኦተርማል ስራ ለመስራት የነበረ ያለመ የፈረንሳይ ኩባንያ ኢትዮጵያ ውስጥ ስራውን አቁሟል። በጭራሽ ሊቀጥል አልፈለገም። የፈረንሳይ ኩባንያ ነው። ከዚያም በላይ ኢትዮጵያ ውስጥ የነበሩ ኩባንያዎች ሰሌክታ ዋን የሚባል ብዙ ሰራተኞች ያሉት ከሺህ በላይ ያሉት፣ ታል ፍላወር ፋርምስ የሚባል የደች ኩባንያ ነው። ጣና ፍሎራል የሚባል፣ አቢሲኒያ ፍላወርስ የሚባል፣ ደች ፍላወር ግሩፕ የሚባል፣ አልፋ ፍሎራል የሚባል ከልስቴ ላይ እያነበብኩ ነው። እነኚህ ስራቸውን አቁመዋል ኢትዮጵያ ውስጥ። የመጀመሪያዎቹ 3ቱ ኬንያ እና ዩጋንዳ ሄደዋል። ይሄ እየታየ ባንኮች ይመጣሉ የሚል ካፒታላቸውን ይዘው ይመጣሉ የሚል እምነት የለኝም እኔ። ሁለተኛ ኢትዮጵያ ውስጥ ያሉት ባንኮች ቅድም እንዳልኩት 30 ምናምን አሉ። አንተም እንደጠቀስከው በብሔር የተያዙ ናቸው። ግማሾቹ ብዙም ስራ አይሰሩም። በስም ለመጥራት አልፈልግም፣ ብዙም ስራ አይሰሩም። እና እነኚህ ኩባንያዎች እነኚህ ባንኮች ራሳቸው አንድ ላይ ካልሆኑ በስተቀር ትልቅ ባንክ ካልሆንክ በስተቀር ከውጭ ሀገር ወደ ኢትዮጵያ አትሄድም። ትንንሽ ባንኮች ለምን ብለው ይሄዳሉ? ኢትዮጵያ ሞልቷታል ትንንሽ ባንኮች። እና ይሄም አንዱ ችግር ነው። ሶስተኛው ችግርና ዋና ነው የምለው ኢንቨስትመንት ቴሌኮም ተብሎ ነበር። ታስታውስ እንደሆነ የቴሌኮም ኢንቨስትመንት እንዲሁ ህልም ሆኖ ቀርቷል። አልገቡም እስካሁን ድረስ። ምክንያቱም መጀመሪያ ያሉት ምንድነው ህጋችሁን ለውጡልን ብለዋቸው ነበር ኢትዮጵያውያኖቹን። ኢትዮጵያውያኖችም ህጉን እንለውጣለን ብለው ነበር። ህጉ ከተለወጠ በኋላ ዞር ብለው አላዩአቸውም። ቴሌኮም፣ ኮንስትራክሽን ኩባንያዎች፣ ከዛም ደግሞ ሪል ስቴት ኩባንያዎች አልመጡም ወደ ኢትዮጵያ። ያሉት የሪል ስቴት ኩባንያዎች ከዩናይትድ አረብ ኤሚሬትስ እና ከአረብ ሀገር የመጡ ናቸው። ሳውዲ አረቢያ በዛ አካባቢ አንድ 13 ቢሊዮን ዶላር ኢትዮጵያ ውስጥ አሁን በአካባቢው ዩጋንዳ፣ ኬንያ ምናምን አስቀምጠዋል። እና ያንን ለመጠበቅ ያንን እንዳይከስሩ የሚያደርጉት ነገር አለ ኢትዮጵያ ውስጥ በኢኮኖሚው የተነሳ። እና እነኚህ ሁሉ የሚያስረዱት ምንድነው ብዙ ውጥንቅጥ ያለው ኢኮኖሚ
ትልልቅ ባንኮችን ለማምጣት ችሎታ ያለው አይመስለኝም። ምናልባት ወደፊት ገበያው እየበረታ እንዳሉት እነሱ የመሃል ገቢ አገር ከሆነች ኢትዮጵያ ወደፊት ሊመጣ ይችል ይሆናል። አለበለዚያ እኔ አይታየኝም። ከመጣ እሰየው እንላለን። ሁላችንም አንድ ባንክ ከመጣ እሰየው እንላለን። ፕሮፌሰር ተሾመ ምናልባት ቀደም ሲልም ብለዋል የመካከለኛ ገቢ ያለው ኢትዮጵያዊ ያው ኢኮኖሚውንም ትንሽ አረጋግቶ የሚይዞ ይሄ በመላው ዓለም ያለ ፍልስፍና ወይም ደግሞ አስተሳሰብ ነው። መካከለኛ ገቢ ያለው ማህበረሰብ ሲሰፋ ነው አንድ ሀገር ተረጋግቶ የሚቆየውና ኢትዮጵያ ያ መካከለኛ ገቢ የሚባለው እየጠፋ ነው። አሁን መምህራን፣ ዶክተሮች እንደነዚህ አይነቶቹ በአሁኑ ሰዓት ከጫወታ ውጪ ሆነው ወደ ድህነቱ ተቀላቅለዋል። ስለዚህ ተስፋ የሚደረግበታል። በፊት ከነበርንበትም ወርደናል። ድህነት አዲስ አበባ ብቻ በ5% እንደጨመረ በቅርቡ የወጣው የኤንዲፒ ምንድነው ሪፖርት ያመላክታልና ትላንት ከነበረን ካጣን ባለን ላይ የጨመርን ሳይሆን ያለንንም እየለቀቅን ያለንበት ሁኔታ ነው ያለው በአብይ አህመድ የስልጣን ዘመን። ፕሮፌሰር ተሾመ አንድ ቃለ መጠይቅ በቅርቡ ሰጥተው ነበር ለመታሰቢያ ቀጸላ የሰጡት አንድ ቃለ መጠይቅንም እንዲተከታተያለሁ። እዛ ላይ ያነሱት ነገር ነበር ሹፌሩ ሰክሮ በሚነዳው መኪና ውስጥ ሆኖ እንደመጓዝ ነው ብለው የገለጹት ነገር አለ። መታሰቢያም ይሄንን እንደ ርዕስ ተጠቅመው የብዙ ሰዎችን ትኩረት ወስዷል። ምንድነው ሹፌሩ ሰክሮ በሚነዳው መኪና ውስጥ ሆኖ እንደመጓዝ ነው? ቃለ መጠይቁን ላልተከታተለ ርዕሱን ብቻ አይቶ እንደው ምን ሊረዳ ይችላል? አመሰግናለሁ ስለዛ ጥያቄ። የኢትዮጵያ ኢኮኖሚ ቅድም እንዳልኩት የኢትዮጵያ ስለ ኢኮኖሚው ማሰብ የጀመረው መንግስት በቅርቡ ነው። አንደኛ። ሁለተኛ ስለ ኢኮኖሚው ማሰብ ከጀመሩ ወዲህ አንድ ቀን አንድ ነገር ይሆናል፣ ነገ ሌላ ነገር ይሆናል፣ ተነገ ወዲያ ሌላ ነገር ይመጣል። እነኚህ ሁሉም መልካም ነገሮች አይደሉም። ማንኛውም የኢኮኖሚ ፖሊሲ ጥቅምና ጉዳት አለው እና አንድ ግሩፕ ይጠቀማል፣ ሌላው ግሩፕ ሊጎዳ ይችላል። ማንኛውም የኢኮኖሚ ፖሊሲ የኢትዮጵያ ፖሊሲ አለመረጋጋቱ በየጊዜው ደግሞ መለዋወጡ ከዚያም በላይ ደግሞ ወዴት እንደሚሄድ የተቀረጸ ዓላማ ባለመኖሩ በኢኮኖሚው ይሄን ለማድረግ ነው የምንፈልገው። የእድገት ዓላማችን በዚህ መንገድ ነው፣ በብድር ወይ በግብርና ወይ በኢንዱስትሪ የሚል ዓላማ ያለው ምልክት የሚሰጥ ወደፊት ህዝቡን እያደገ እንዲሄድ ያችን ዓላማ ተከትሎ እንዲሄድ የሚያደርገው መርህ ስለሌለ ማንኛውም ኢትዮጵያዊ አሁን ባለው ሁኔታ ልክ መኪና ኋላ ተቀምጠ ያውም ፊት ሳይሆን ኋላ ተቀምጠ የሰከረ ነጂ ወደ ግራ ወደ ቀኝ ሲያንገላታ ታይና ቁጭ ብሎ እንደመደንገጥ ያህል ነው የኢትዮጵያ ሁኔታ። በዛ ምክንያት ነው ይሄን ያልኩት። የመርህ ጉዳይ ስለሌለ ኢትዮጵያ ኢኮኖሚዋን በመናለማው በዚህ መንገድ ነው። ይሄንንም ደግሞ ምንም ሳንለውጥ ወደፊት በዛ መልክ ነው የምንሄደው። ለምንድነው ይሄ አስፈላጊነቱ? ይሄ አስፈላጊነቱ ኢንቨስት ለማድረግ የሚፈልጉ ሰዎች ለ10 ዓመት፣ ለ20 ዓመት፣ ለ15 ዓመት ለመቀመጥ የሚፈልጉ ናቸው። በአንድ ዓመት መጥተው ፕሮዳክሽን ፋሲሊቲ ወይንም ደግሞ ማበርከት ወይም ማምረት ነገር ሰርተው ነገ ተነስተው የሚሄዱ አይደሉም። ስለዚህ ይሄ ነገር ለሚቀጥለው 10 ዓመት ይጠቅመኛል ወይ ለሚቀጥለው 5 ዓመት 15 ዓመት ይጠቅመኛል ወይ ብለው ካላሉ በስተቀር ኢንቨስትመንት አይመጣም። ምክንያቱም አንድ ቦታ ነቅለህ ሌላ ቦታ እንደመሄድ ስለሆነ ያንን ደግሞ ዋስትና ከሌለው አትሄድም። እና የኢትዮጵያ መንግስት ዛሬ አንድ ነገር ይሰራና ነገ ደግሞ ሌላ ነገር ይሰራል። ለዚህ ነው የሰከረ ሰው እንደሚነዳው መኪና ደግሞ ከኋላ ስትቀመጥ አንተ መቆጣጠር ስለማትችል ኋላ ተቀምጠ መደንገጥና እንዳውም ሌላ ችግር ውስጥ መግባት ስለሚሆን በዛ መልክ ነው ይሄንን ለመግለጽ የሞከርኩት። እና ብዙ እንዳልከው ብዙ ሰዎችን ሐሳብ ስቧል። ምናልባትም ጠቃሚ ሊሆን ይችላል፣ እንደማስተማር ጉዳይ ጠቃሚም ሊሆን ይችላል እና አንዳንድ ጊዜ ይሆናል።
ከመጨረሳችን በፊት ስለ ታሪፍ አንድ የተባለ ነገር እሱን አነሳዋለሁ። የታሪፉ ጉዳይ መነጋገሪያም ስለሆነ በአንድም ይሁን በሌላ ኢትዮጵያንም ስለሚነካ ትንሽ ሐሳብ እንዲሰጡበት ማድረግ አይቀርም። ያው አጠቃላይ የኢትዮጵያ ኢኮኖሚ ላይ ያለውን እንደው አሁን ያለንበትን ቁመና እንዴት ይገልጹታል በሚል የማነሳው አንድ ሐሳብ ስላለ ነው። ለምሳሌ ነዳጅን ብንመለከት አሁን በአሁን ሰዓት በመላ ሀገሪቱ የነዳጅ እጥረት ተከስቷል። ነዳጅ የማያገኙ ከተሞች ብዛታቸው ምናልባት ነገ ከነገ ወዲያ ይህን ተከትሎ የሚመጣው ማህበራዊ ቀውስ ብዙዎችን አስግቷል። መብራት እንደ በፊቱ አይደለም። አሁን በአዲስ አበባ መብራት የሚያገኙ ሰዎች 30 ከመቶ አይበልጡም ነው የሚባለው። የፈረቃውም ነገር እንዳለው ነው። ከፍተኛ የሆነ የመብራት መጥፋት፣ የመብራት መጥፋት ደግሞ ከኢኮኖሚ ጋርም የሚያያዝ ነው። በዚህ ላይ ህብረተሰቡ ላይ ብዙ ጫናዎች እየመጡ ነው። ከስራ የሚፈናቀሉ ሰዎች እሱ እንዳለው ሆኖ ግን ደሞዝ የማይከፈላቸው አንዳንድ ተቋማት ከመንግስት ስራ ተቀብለው ስራ ሰርተው ለስራቸው ገቢ ወይም ደግሞ ክፍያ የማያገኙበት ክፍያ የማይሰጥበት እንዲህ አይነት በጣም ከፍተኛ ቀውስ ያለበት የኢኮኖሚ ሁኔታ ነው የሚታየው። በዚህ ላይ አሁን ምንድነው የግብር ሁኔታ ሊጨመር ነው። እያንዳንዱ አገልግሎት ሰጪ ተቋም ግብር እንዲጨምር በእጥፍ ለምሳሌ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ውሃ ባለስልጣን፣ ቴሌ እነዚህ አገልግሎት ሰጪ ተቋማት ህብረተሰቡ ላይ ገንዘብ በብዙ እጥፍ ግብር እንዲያስከፍሉ ሊደረግ መሆኑን ሰምተናል። አሁን ሰሞኑን የወጣው አዋጅንም እንመልከት። ሰሞኑን በወጣው አዋጅ የዩኤስአይድ የአሜሪካ እርዳታ በመቋረጡ ምክንያት የሚፈጠረውን ክፍተት ለመድፈን በሚል ከያንዳንዱ ሰራተኛ የመንግስትም የግልም ከደሞዙ ተቆራጭ ሆነ ፈንድ ገንዘብ እንዲቀመጥ የሚያስችል አዋጅ ረቆ ተጸድቋል። ይሄ አሁን ሰራተኛው ላይ ህዝቡ ላይ የመጣ ጫና ነው። በዚህ ላይ የፓርቲ መዋጮ አለ። በየጊዜው መዋጮ ነው። የሚሊሻ መዋጮ፣ የፓርቲ ህንጻ ግንባታ መዋጮ፣ የማይቆጣጠሩት ወጪዎች በመዋጮ መልክ እየመጣበት ነው። ህብረተሰቡ ትኩስ ድንች ህብረተሰቡ እጁ ላይ ያረፈ ነው። ወዴት ይወሰደው? ህዝቡ የሚጥልበት አጥቷል። እንዲህ አይነቱ ነገር ወዴት ይወስደናል? ፕሮፌሰር ተሾመ ይሄ ድምር ውጤቱ ሀገሪቱን አንድ ቀን ጧት ስንነሳ የሆነ ቀውስ ሊከሰት ይችላል ብለው የስራቱ ሰዎችም እየሰጉ ነው ያሉት። ምን ይላሉ እዚህ ላይ? እንግዲህ ይሄ የአንድ ሰው ችግር ብቻ አይደለም። ይሄ የህዝቡ ችግር ነው። የህዝብ ችግር ስለሆነ በምናቀው ሞያ በምናነበውና በምንሰማው ከተማ ውስጥ ያለ ህዝብ ብዙ ጊዜ ንቅናቄ አያደርግም። ከተማ ውስጥ ያለ ህዝብ ውጪ ያለው ነው ንቅናቄ የሚያደርገው እና የኢትዮጵያ ህዝብ ወደዛ እየተጠጋ እየደረሰ ይመስለኛል። ነገሩን ግን በቀጥታ አድሬስ ላድርገው። በቀጥታ ስለዛ ጉዳይ እንወያይ። አስተማሪዎች ደሞዛቸው በቂ ስላልሆነ መንገድ ላይ ቆመው የሚለምኑ ታይተዋል። ከዚያም በላይ ደግሞ ከተማሪዎች ጋራ የሚመገቡ ታይተዋል በቂ ስለሌላቸው። እነኚህ ነገሮች ሁሉ የሚናገሩት ወይም የሚያስተምሩን ነገር ምንድነው? ከምታገኘው ገቢ የምታገኘው ገቢ ብቻ ሳይሆን ከዛ ላይ እንደገና እየተቀነሰ የሚሄደው ያ ያለህ ገቢ በዋጋ ግሽበት የተነሳ ብዙ ለመግዛት ባለመቻሉ ከዚያም በላይ ደግሞ መንግስት በግራም ሆነ በቀኝ እየመጣ ስለሚወስድብህ ስለሚነጥቅህ ቤተሰብ ለማስተዳደር ይቅርና ለራስህም ለመኖር አስቸጋሪ ሆኗል ማለት ነው። ይሄ በሆነበት አገር ውስጥ ትዳር ሊቀጥል አይችልም። ምክንያቱም ባልና ሚስት ጭቅጭቅ ውስጥ ስለሚገቡ ማለት ነው። ልጆቻቸውን ማሳደግ በደንብ አይችሉም። ከዚያም በላይ ደግሞ ልዩ ልዩ ነገሮችን ቁሳቁሶች ለመግዛት አይችሉም። የኢትዮጵያ ጉዳይ ወደዛ እያፈገፈገ ነው። ቅድም እንዳልኩት ከድሆች ላይ ማንኛውም ፖሊሲ እስካሁን ድረስ ያየነው ኢትዮጵያ ውስጥ ከድሆች ላይ እየነጠቀ በታክስም ሆነ በመዋጮም ቢሆን ወደ ሌላ ቦታ የሚወስደው ስለሆነ ህዝቡ ያለው የመግዛት አቅም በጣም እየደከመ ነው የሚሄደውና ይሄ እየቀጠለ ነው የሚሄደው። ለምን?
የደከመ ገበያ የአገሪቱን ምርት እየቀነሰ ነው የሚሄደው። የደከመ ገበያ በደንብ የጠነከረ ገበያ ግን የአገሪቷን ምርት ወይንም ግሮስ ዶሜስቲክ ፕሮዳክት እየጨመረ ነው የሚሄደው እና ኢትዮጵያ ምንድነው የሚባለው ሎው ሌቨል ኢኩሊብሪየም ይባላል። አንድ ቀውስ ውስጥ ትገባና ከዛ ቀውስ ውስጥ መውጣት ያቅታል። በጭራ በኢኮኖሚ ሲታሰብ ማለት ነው በሙያዎችን ስንመረምረው ከዛ ለመውጣት በጣም ያስቸግራል። ከዛ መውጣት ስላቃታቸው ነው ብድሩን የወሰዱትን ብድር መክፈል ያቃታቸው። ከዚያም በላይ ደግሞ የበለጠ የተበደሩበት ምክንያት አንዱም እሱ ነው። ግን መሰረታዊ የሆነውን ነገር አላረሙትም። መሰረታዊ የሆነው ነገር ምንድነው? አንደኛ መሬት የግል መሆን አለበት። ሁለተኛ ሰው መነቃነቅ መቻል አለበት። ከአንድ ቦታ ወደ ሌላ ቦታ ሄዶ መስራትና ማልማት መቻል አለበት። እነኚህ ናቸው መሰረታዊ ነገሮች። ዴሞክራሲ በተወሰነ መልክ ሙሉ ለሙሉ ዴሞክራሲ አለ ባይባልም በተወሰነ መልክ መኖር አለበት በአንድ ሀገር ውስጥ ኢኮኖሚው የተሻሻለ እንዲሆን። አለበለዚያ እየሮጥክ ብቻ በየሰፈሩ የምታደርገው ድረሱልኝ ጥሪ ነው የሚደረገው ኢትዮጵያ ውስጥ። ኦኬ አሁን በአንድ ነገር ምሳሌ ልስጥህ። ጠቅላይ ሚኒስትሩ ሚኒስትሮቻቸውን ይዘው አይ ቲንክ ሲንጋፖር ሄደው ነበር። ሲንጋፖር ሄደው አይተው ሰዎችን አሳይተው ግሩም ነገር ብለው ተመልሰው ሄዱ ወደ ኢትዮጵያ። ከዛ ከሄዱ በኋላ ምን ይሆናል? ቋንቋ እናስተምርም፣ የምናስተምረው ቋንቋ እንግሊዝኛ ብቻ ነው ብለው ኦሮሚያ ውስጥ ወስነዋል ይሄንን። ኦኬ ያልገባቸው ነገር ምንድነው? ሲንጋፖር ብዙ የተደበላለቀ ህዝብ እንደ ኢትዮጵያ ልዩ ልዩ ብሔረሰቦች የሉባትም፣ የተወሰኑ ናቸው። እና እንደዛ ያለው ካልቸር በጊዜው የነበረው ጠቅላይ ሚኒስቴር ቋንቋውን ትተን ሌላውን አንድ እንድንሆን በእንግሊዝኛ ብቻ ነው የምንናገረው ብሎ ወስኖ ለነሱ ጥሩ ውጤት አምጥቷል። ለምን? ትንሽ ሀገር ነች ሲንጋፖር፣ በጣም ትንሽ ሀገር ነች። ሰውም አንድ አይነት አስተሳሰብ ነው ያለው። እንደ ኢትዮጵያ ያለ ትልቅ ሀገር 130 ሚሊዮን የሚደርስ ህዝብ ያለበት በዛ መንገድ ሊሄድ አይችልም፣ በዛ አይነት መንገድ። ስለዚህ ማለቴ ምንድነው ከአንድ ቦታ ኮፒ አድርገህ ሌላ ቦታ ልታስቀምጠው የምትችል አይነት ነገር ሊሆን አይችልም። እና የኢኮኖሚው ስራቸው አሁን የምናየው አይኤምኤፍም የሚነግራቸው ልክ የሰለጠኑት ሀገሮች ውስጥ የሚሆነውን ነው። የኢትዮጵያ ኢኮኖሚ እንደ ሰለጠኑት ኢኮኖሚ አይደለም። ብዙ የኢትዮጵያ ኢኮኖሚ ከተማ ውስጥ ነው ያለው። ባላገር ውስጥ ዲቨሎፕ ያደረገ ወይንም ደግሞ የሰከነ ኢኮኖሚ አይደለም። እና እነኚህ ሁሉ ችግር እየፈጠሩባቸው ነው የሚታየው። እና ወደፊትም ችግሩ እየባሰ ነው እንጂ ስርዓቱን ካልተለወጠ በስተቀር፣ አስተሳሰባቸው ካልተለወጠ በስተቀር፣ ከዚያም በላይ ደግሞ ይሄ ጦርነት፣ ግጭት በየቀኑ የሚፈጠረው ካልቆመ በስተቀር ምንም ቢሰሩ ምንም ቢያወሩ ለኢትዮጵያ ህዝብ የሚጠቅም ነገር ሊኖር አይችልም። ምናልባት አዲስ አበባ መብራት ሊኖራት ይችላል፣ ምክንያቱም የውጭ እንግዶች ስለሚመጡ። የውጭ እንግዶች ደግሞ መጥተው ይሄ በጣም ጥሩ ነው ይላሉ። የውጭ እንግዳ ቤትህ መጥቶ መጥፎ ነው ሊልህ ነው እንዴ? ያንተን ቤት ይልሃል? እንደዚህ አይነት ነገር የት ነው? እና ይችን በሰሙ ቁጥር እነሱ ተሞግሰናል የሚል አስተሳሰብ ስላላቸው ስርዓቱ ካልተለወጠ በስተቀር የኢትዮጵያ ኢኮኖሚ ብዙም አስተማማኝ ሊሆን አይችልም ምንጊዜም። በዚህ ላይ የተማሪ አለመማር፣ ኩባንያዎች ከሀገር የመልቀቅ በስንት መከራ የመጡ ኩባንያዎች ናቸው እነኚህ አሁን እኮ ሀገር እየለቀቁ የሚሄዱት። እና ይሄ ሁሉ ችግሩን እየደመረ የሚሄድ ነውና አንድ ቀን ይሄ መንግስት ሆነ ሌላ መንግስት ስህተታችን አብዝተናል፣
ለ50 ዓመት የሞከርነው ነገር አልሰራም 50 ዓመት በሙሉ ጭቅጭቅና የደቀቀ ኢኮኖሚ ነው ያለን ብለው ህዝብን ይቅርታ መጠየቅ አለባቸው የኢትዮጵያ ህዝብ ይቅርታ መጠየቅ አለበት ያ እስካልሆነ ድረስ ኦኬ መሳይ ያ እስካልሆነ ድረስ ስርዓቱ እስካልተለወጠ ድረስ መሬት ለግል ካልተያዘ በስተቀር ይሄ እነኚህ አሁን የጠቀስኳቸው ችግሮችና ሌሎች የስርዓት ችግሮች እየቀጠሉ ነው የሚሄዱት ፕሮፌሰር ተሾመ እንግዲህ ስለ ታሪፍ ባጭሩ አንስተን ዝግጅታችን እናበቃለን በጣም ሰፊ ርዕስ ስለሆነ ምናልባት በቅርቡ ተገናኝተን እንወያይ ይሆናል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመላው ዓለም በሚገኙ ወደ አሜሪካ ዕቃ በሚያስገቡ ሀገራት ላይ ከፍተኛ የሆነ በታሪክ ትልቅ የተባለ የቀረጥ ጭማሪ አድርገዋል ይሄ እያነጋገረን ያለው የዓለምን ኢኮኖሚ በጣም እያናጋው እንዳለም የተገለጸ ነው አጠቃላይ የዓለምን ስርዓት እንደዚሁ ሊያዛባ ይችላልም ተብሎ ይጠበቃል ከዛ ውስጥ ኢትዮጵያም እንግዲህ 10% ቀረጥ ጭማሪ በመደረጉ የኢትዮጵያስ ሁኔታ እንዴት ነው ብለን መጠየቃችን አልቀረም ከፋይናንስና ኢኮኖሚ ሚኒስቴር የተሰማው ግን አስገራሚ ነው ሀገራት በሚንጫጩበት ሰዓት ተጨመረብን ብለው ከፍተኛ ተቃውሞ በሚያነሱበት ሰዓት የአብይ አህመድ አስተዳደር ግን መልካም አጋጣሚ ይፈጥርልናል የሚል ምላሽን የሰጠውና አንዳንድ ጊዜ ምናልባት እንግዲህ የኢኮኖሚ ባለሙያዎች እነሱ የታያቸውን ነገር በኢኮኖሚ መነጽር እንዴት መግለጽ ይቻላል የሚለው ለእናንተ እንተዋለን ግን ምንም ነገር ከኢኮኖሚ አንፃር ማየት ለማንችል ግን ባለን መጠነኛ ዕውቀት ሁኔታውን መግለጽ ከቻለን ግን እንዲህ አይነት ምላሽ እንዴት ይሰጣል 10% እየተጨመረ አልተቀነሰም 10% እየተጨመረበት አይ መልካም አጋጣሚ ነው ብሎ ምላሽ መስጠት ምን የሚሉት ነው የሚለው ለማንኛውም ከርሶ ምላሹን እንስማ እንደው የታሪፍ ነገር ምንድነው ይቅርታ ነገሩ በጣም የሚያስገርም ነው መጀመሪያ የታሪፍ ጉዳይ እዚህ ሀገር ያለሁበት ሀገር አሜሪካን ሀገር በምን አይነት መንገድ እንዳስቀመጡት ብዙ ችግር አለው እሱ ውስጥ አልገባም ብዙ ችግር አለው ተነስተው እንደዚሁ የለጠፉት ነገር ነው የሚመስለው እና ብዙ ችግር አለው ለምሳሌ ያደረጉት ምንድነው የንግዱን የኢምፖርትና ኤክስፖርት ልዩነቱን ወስደው በጠቅላላ ኢምፖርት ወደ አሜሪካ በሚገባው ነው ያካፈሉት ያንን አካፍለው ነው በመቶ ያባዙና ታሪፉን የወሰኑት ከዚያም በላይ ደግሞ ያ ቁጥር ለምሳሌ 40 ከሆነ የአሜሪካ መንግስት ምን ይላል እኛ ጥሩ ሰዎች ስለሆንን በ20% አድርገው 20 ግማሽ ቀንሼላችኋለሁ ብሎ መጀመሪያ ቁጥሩ አርቲፊሻል ቁጥር ነው የማይገባ ካልኩሌሽን ነው ያደረጉት አሁን እነሱ ፊታቸው ላይ ስለፈነዳባቸው ይሄ ቁጥሩ የካልኩሌሽኑ የፈነዳባቸው ስለሆነ እያፈሩ ለሪቫይዝ ለማድረግ እየሞከሩ ናቸው ሰውየው ግን ይቅርታ የሚጠይቁ ስላልሆኑ ይሄ ነገር የሚቀጥል ይመስለኛል ስለ ኢትዮጵያ ላንሳ የኢትዮጵያ ትልቁ በ2024 ያለቀ አመት ማለት ነው በ24 $1 ቢሊዮን ያህል ነው ከአሜሪካ ወደ ኢትዮጵያ የገባ በዋጋ ያለው ኢምፖርት ማለት ነው ኢትዮጵያ ለአሜሪካ የሸጠችው በዛን ጊዜ ወደ $450 ሚሊዮን ነው እንግዲህ ምን ማለት ነው ይሄ እኛ ኢትዮጵያ ማለት ነው ከምትሸጠው ከአሜሪካ ከምትሸጠው የምትገዛው ይበልጣል ማለት ነው ይሄ ሲሆን ምንድነው ያደረገው ትራምፕ ዴፊሲት የለም በኢትዮጵያ ላይ ኢትዮጵያ ዴፊሲት ያላት አሜሪካ ሰርፕለስ ነው ያላት ከኢትዮጵያ ጋር ማለት ነው ኦኬ ፎርሙላው ይሄንን ሊሰራ አይችልም ሊያስተባብር ስላልቻለ ምንድነው ትራምፕ ያደረገው ሁሉም ሀገር ላይ 10 ጨምራለው ብሎ አስቀመጠ 115 ሀገሮች 10% ታሪፍ ተቀምጦባቸዋል 10% እነኚህ እንግዲህ ልብ በለኝ እነኚህ ዴፊሲት ሳይሆን አሜሪካ ያላት ከነኚህ ሀገሮች ጋራ ሰርፕለስ ነው አየ እሱ ለማቆም የፈለገው ዴፊሲቱን ነበር የአሜሪካ መንግስት ማለት ነው ከ115 ሀገሮች ጋራ ምንም ዴፊሲት የለውም እነኚህ 115 ጉድለት ማለት ነው ዴፊሲት ምናልባት አማርኛ አቻ እንትኑ
አዎ 115 ሀገሮች አሜሪካ ለነሱ የሚሸጠው ይበልጣል ከሚገዙት የሚሸጠው ይበልጣል ማለት ነው እና የገንዘቡ የአሜሪካ የሚያገኘው በንግድ ይበልጣል ማለት ነው ከነኚህ ከ115ቱ ሀገሮች እነሱ ላይ 10% ጨምሮባቸዋል ለምን ጨመርክ እነኚህ ሰዎች ላይ የዴፊሲቱ ወይንም ይሄ የንግዱ ስፍራ ወይንም ደግሞ የንግዱ ዋጋ ብዙ ይበዛብን ያልከው ከነ ቻይና ከነ ጃፓን ምናምኖች ጋራ ነበረ ከነ ካናዳ ነገር ግን እነኚህ ሀገሮች ላይ ለምን ጨመርክ እነሱ ራሳቸው ከኛ የሚጠብቁት ነገር አለ እኛ የምንገዛው ከነሱ በጣም ያነሰ ነው እነሱ ከኛ የሚገዙት ይበልጣል ስለዚህ ለምን አረክባቸው ሲባል አይ ብዙ የጎዱናሉ ለብዙ አመታት እና መቅጣቴ ነው ብሎ ነው ያስቀመጠው እየተቀጡ ነው እና 10% ሊስቱን ብታየው 10% የተጨመረባቸው 115 ሀገሮች አሉ ከተጨመረባቸው እንትን ሀገሮች አንዷ ኢትዮጵያ ነች እና የንግድ ሚኒስቴር ይሁን አንድ ሚኒስቴር የተናገረው በጣም ጥሩ ነገር ነው ያለው ገና አላወቀውም ምን እንደሆነ በኔ አስተሳሰብ አላየው ምን እንደሆነ አላየው እንዳውም አንድ ሰውዬ የመንግስት አማካሪ የተባለ ከዚያም በላይ ደግሞ ከኢንቨስትመንት ባንክ ከተባሉት አንዱን የያዘ ወይንም የሚመራ ይመስለኛል በርግጥ አላቅም ይሄ ጥሩ ድል ለኢትዮጵያ ያመጣል ብሎ ተናገረ በምን አይነት መንገድ ነው የሚያመጣው ከታሪፉ የበለጠ ኢትዮጵያን የሚጎዳት ከ10% በላይ ኢትዮጵያን የሚጎዳት ለምሳሌ የአጎዋ የሚባለው የአጎዋ መሰረዝ ነው ኦኬ ይሄ 10% ከአጎዋ በላይ ጭማሪ ነው አየ ከዛ በታች አይደለም ያ ተሰርዞ አይደለም እና ስለዚህ አልገባቸውም ስላልገባቸው ነው ያንን ስቴትመንት ያወጡት ለማለት እደፍራለሁ ናው ይሄ ነገር ይጠቅማል ይጎዳል የሚለው ውስጥ አንገባም ነገር ግን አንዳንድ ሀገሮች ለምሳሌ እንደ ቻይና አይነቶቹ ብዙ ንግድ የነሱ ስላላቸው ከአሜሪካ ጋራ የሚሸጡት ቻይና የምትሸጠው ይበልጣል ከምትገዛው ከአሜሪካ አውሮፓ በጠቅላላው የሚሸጠው ይበልጣል ለአሜሪካ ከሚገዛው ሜክሲኮ እንደዛው ቪየትናም እንደዛው እነኚህ ናቸው ነገር ግን እንደ ካምቦዲያ ያሉ ሀገሮች ማዳጋስካር ስሪላንካ ቪየትናም የመሳሰሉት እነሱም ከሚገዙት የሚሸጡት ይበልጣል ግን እነኚህ ሀገሮች ኦኬ ይሄ 46ም ሆነ 47% ታሪፍ ቢጨመርባቸው ለአሜሪካ ከመሸጥ ይልቅ ይቅርታ አድርግልኝ ወደ ኋላ ልመለስ ታሪፍ ማለት እቃውን ያቆመዋል ማለት አይደለም እቃ ከካምቦዲያ ወደ አሜሪካ የሚገባውን እቃ ያቆመዋል ማለት አይደለም ያ አሜሪካኖች የለም ይሄንን በግድ መግዛት አለብን ካሉ እቃው ይመጣል አየ እቃው ይመጣል እና ግን በግድ ይሄንን መግዛት አለብን ካልክ ገበያ ሄደህ ማለት ነው ከፍተኛ ዋጋ መክፈል አለብህ ማለት ነው ስለዚህ አሜሪካኖች ፈቃደኛ እስከሆኑ ድረስ እቃው ሊገባ ይችላል አያቆመውም ታሪፍ ነገር ግን የሚሆነው ምንድነው ሰው ይሰለቸዋል ከጥቂት ጊዜ በኋላ ይሰለቸውና ይሄንን ከፍ ያለ ዋጋ አልከፍልም ሲል ያ እቃ ፈላጊ ያጣል ማለት ነው ፈላጊ ሲያጣ ከካምቦዲያም ሆነ ከቪየትናም ወይንም ኢቭን ከኢትዮጵያ አይመጣም ማለት ነው ወደዚህ ሌላ ገበያ መፈለግ አለበት እንጂ ይሄ ኢትዮጵያን ይጠቅማል ምናምን የሚለው ነገር ላማለኝ በሰማይ ነው ልልፈልጌ ነውና አልገባቸውም ይሄ ታሪፉ ካለው በላይ 10% ነው የጨመረው እነሱ ያዩት ይመስለኛል 10% ብቻ ነው ብለው ደስታቸውን ሻምፔን ፓፕ እያደረጉ ይመስለኛልና ትንሽ ጠላ ብትጠጡ ይሻላል ወደ ሻምፔን አትሄዱ ለማለት ፈልጌ ነው ፕሮፌሰር ተሾመ እንግዲህ በጣም ነው ማመሰግነው በዚህ በታሪፉ ጉዳይ ላይ ያው ምንኖርበት ሀገር አሜሪካም በግልም እኔን እርሶንም ስለሚነካ እዚህ ላሉ ኢትዮጵያውያንም ይህን ጉዳይ በተመለከተ ራሱን የቻለ ፕሮግራም
ከሰሞኑ ወይ በቅርቡ እንደሚኖረን ተስፋ አደርጋለሁ። በጣም ነው የማመሰግነው ፕሮፌሰር ተሾመ አበበ በኢስተርን ኢሊኖይ ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር። ለጊዜው በተመልካቾች ስም ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም እንዳንተው በጣም ደስ ብሎኛል። አመሰግናለሁ እንደገና ስለተገናኘን። ለአድማጮች ከፍተኛ ምስጋና ላቀርብ እፈልጋለሁ በሚሰጡት አስተያየትና ላመሰግናቸው እወዳለሁ። ካንተ ጋር አመሰግናለሁ።